ስምንቱ eight commandments ምንድነው ስምንቱ ትእዛዛት ብያቸዋለሁ እኔ ቆጥሬያቸዋለሁ እና አስረቱ ትእዛዛት በሁለት ኢየሱስ ሰበሰባቸው እኔ ቴዎሎጂ ቴዎክራሲ አንድ ሲሆን አካርግ ዱስ እንደንዱስ ነው እኮ ትእዛዝ አይደል ተዛዝም ከሰበሰቡ እየሰበሰቡ ነውና አንተ ያልከው መንግስት የመንግስት አካል ህግ አውጪው ህግ አስፈጻሚውና ህግ ተርጓሚው ቢኖር የሚሰሯቸው ስራዎች ናቸው ገዢ ፓርቲ 99 አንድ ቦታ ለቅቄ ምናምን መጥቻለሁ ተብሎ ማንኛውም አይሳኩም መጀመሪያ ነገር በእኩል ተፎካክረው በእኩል ተወዳድረው በጣም ጠንካራ የሆኑ አሁን እነ ምስጥሬ አይነቱ ሰዎች ሌሎችም ለምሳሌ ነው የጠራሁት በሴቶች ቢገቡ ኖሮ ተከራክረው ተፋልጠው ሐሳብ አውጥተው እነዚያን ስምንቱን ትእዛዛት ይፈጽማሉ እንጂ 99% በአቦሰጥ ቦታ ምናምን ለቆ የመጣ ነገ ደግሞ ያባረኛል የሚለው አይፈጽምም አንተ እንደምትለው ኳሱ ገዢው ነኝ ፓርቲ ነኝ የሚለው ላይ ይወድቅና ዝም ብሎ አሁን ፖዚቲቭ ስፒች እና ኔጌቲቭ ስፒች አለ አሁን እንትን ሆኗል የባንዲራ ቀለም ላይ ምናምን ብሎ ሰው የሚገደለውና በጀት የተከለከለው እንዳናወራ አጀንዳ ክሪኤቲንግ እና ሴቲንግ ነው ማይጠቅም ነው ፓርቲውንም አይጠቅምም አብይንም አይጠቅምም እኛንም አሁን ተቃዋሚ ነን የምለውንም ማንንም የማይጠቅም ወሬ ነው አንድ ነገር ልበል ሪፕሬዘንቴሽንና ሪፕሬዘንታቲቭነስ በፖለቲካል ሳይንስ አንደኛው የፐብሊክ እንትን ማኔጅመንት ፐብሊክ ፖሊሲ ጉዳይ ነው ለምን ከሐዋሳ ወይንም ከማንኪያ የምትለው ካንተ አንድ ቴዲን ብቻ አምጥተው ሪፕሬዘንቴሽን አለው ሊሉ ይችላሉ ውክልና አለ እኮ ሊሉ ይችላሉ ዳስ ፖለቲክስ ግን ሪፕሬዘንታቲቭነስ በቂ የክቡር ኦሮሞ አለ ወይ አንተ አሁን ብሄር ብትልም እኔ አልፈራም በቂ ትግራዋይ አለው በቂ ወላይታ አለ ወይ የሚባለው ሪፕሬዘንታቲቭነስ ነው የምንለው እኛ ሪፕሬዘንቴሽንና ይሄ ፐብሊክ ፖሊሲውና ፖለቲክሱን መለየት ነው ያኛው እኔ አነሰ ምለው ማለት ነው ስለዚህ አንተ ብለሃል እኔ ቦርቀቅል አድርገው ስምንት ሚሉት ዝም ብሎ ጊዜ የሚፈጅ ክቡር ይሄ ህክምና ባለሙያው ሰውየው ራሳቸው አሉ በጣም የምንወዳቸው ሰዎች ዲሲ መጥተው ነበር አያና እዛ ገብተው ነበር እኔ አልገባውም አክሲደንት ስለደረሰ አንድ ሰው በጣም ድሪር መሐመድ ድሪር በጣም የሚወደው ስለሆነ በአካል ላገኘው ፈልጌ ነበር አልገባውም ብገባ ደስ ባለኝ ነበርና ለሌሎቹም ሐሳብ ከሌሎቹም ለመቀበል ስምንት አይደሉም አንድ ነው ያም የመንግስት መዋቅር ነው ደቂቃን ፖዝ ላድርግና ለምን ነው ያልገባው ገብተህ ለምንድን ነው ሐሳብ ያልሰጠው እኔ የአክሲደንት ደርሶብኝ ነበርና ግን ጋሽ መሐመድ ድሪርን በጣም ማግኘት በግል ጉዳይ ማግኘት ነበረብኝ ወንድሜ አንተኔ እዛ ነበር ያና እየመጣ ነው አሉ እኔ መግባት ፈልጌ ነበር ያን መጻፌንም አሁን ወደ ግል ለማስተዋወቅ ነበር ምናምን ነበር ለምን እኔ ፖዚቲቭ ነኝ እኔ የኔ መቃወም እንዲጠቅመው ነው እኔ ሁሌ እንደብለው አብይን ትግራይ ጋር ታረቅ ብሎ ትግራይንም ታሪክ ነገ ይጽፋልና ሁሉንም ቢያስተዳድረው ሁሉንም ቢጠቅመዋል የኢትዮጵያ ታሪክ ነው የሚሆነውና እና በየቦታው ብትሄድ ይስቁብሃል እንደው ምርጫ በደንብ ማካሄድ ማትችሉ ነው ጌሙ ደግሞ አለ ጌሙን ደግሞ ተጫውቶ ከጌሙ ውጪ ማድረግ የጨዋታ መቻል ነው እዛ ላይ ደግሞ ታደንቋለ ጨዋታውን ያልቻለውን አልቻለም ትላለ ግን ጨዋታ ቻለ አልቻለም ብቻ ሳይሆን ሁሉ ጊዜ አንዱ የሚያሸንፍ ከሆነ ደግሞ ገብተዋል ድንጋዩ ስትሄድም አደናቅፎ ስትበጣም ካደናቅፈ ድንጋዩ አንተነ አይነት ነው ድንጋይ ፖለቲካ ይሆናልና እኔ ያን ጊዜ ያልገባሁት በአክሲደንት ነው አሁን እንግዲህ እየጨረስኩ ነው እግዚአብሔር ከፈቀደ አብረንም ብዙ ነገር ስራዎችን እንሰራለን ግን ቴዲ አንተ እንዳልከው ልጨርሰው ላጠናቀው ስምንቱን ቁጥራቸው ምንም ብትቆጥር አንድ ነው የህግ አውጪው አስፈጻሚውና ተርጓሚው እንግዲህ አራተኛ ሆኖ ሚዲያም ገብቷል ሚዲያ ላይ ቢሰሩ ፒሪድ አለቀ ማንኛውም መስራቸው ናቸው እስቲ አንተ አምጣና ከነዚያ ሰላም ማስገባ አንድ ጥያቄ ላንሳለን ጠይቅ አሁን በሀገራችን ጉዳይ
ችግር ነው ብላችሁ የምታስቡትን ከዚህ ቀደም በየፖለቲካ መድረኩ ትከራከሩባቸው፣ አንዳንዶቹ ለመገዳደላችን ምክንያት የሆኑ ናቸው፣ አንዳንዶቹ ለመራራቃችን ለመከፋፈላችን ምክንያት የሆኑ ናቸው ብላችሁ የምታስቧቸውን ዜጎች ሀሳብ አዋጡ ብሎ ከቀበሌ ወረዳ፣ ዞን፣ ክልል፣ ዲያስፖራ ድረስ ሄዶ አጀንዳ መጥቶ ተጨምቆ እኩል ድምፅ ያገኙ እንደገባኝ ከሆነ ሜጀር የሚባሉ ነገሮች ለምሳሌ ሌትሰይ አሁን አንቀጽ 39 መቀየር አለበት የሚለው መከራከሪያ ጉዳይ ነው። የፌዴራል ከተሞች አከራካሪ ጉዳይ ነው። የባንዲራ ጉዳይ አከራካሪ ጉዳይ ነው። አብላጫው ድምፅ ባንዲራ ይቀየር የሚል ከሆነ ይቀየራል። በባንዲራ ዙሪያ ላይ እኩል የሆነ ድምፅ ከተገኘ ሪፈረንደም ይዘጋጃል። አንቀጽ 39 አብዛኛው ድምፅ ይቀየር የሚል ከሆነ ይቀየራል፣ አይቀየር የሚል ከሆነ አይቀየርም። እንግዲህ ከቀበሌ ጀምሮ በተሰበሰበ ድምፅ ነው። ተቀራራቢ ድምፆች ካሉ ለመለየት አዳጋች ከሆነ ሪፈረንደም ይደረጋል። እንዲህ መባሉ ምንድነው ነውር ሆኖ ከመሳተፍ የሚያሳቅበው? አሁን እንዳልከው በህግ አውጪዎች፣ በህግ አስፈጻሚ ወይም ደግሞ በህግ ተርጓሚ ይሄ በቃ ሊመለስ የሚገባ ነው ተብሎ ብልጽግና ፓርቲ ነው ስልጣኑን የያዘው ኤግዚኪዩቲቭ ብራንቹን እየመራ ያለው ለራሳቸው የሚመቻቸውን ይሄ መስተካከል አለበት ቢባል አሁንም ተቋሙ መነሳቱ አይቀርም። የምትፈልጉትን ብቻ ለወጣችሁ ማትፈልጉትን ደግሞ ኢንስቶል አረጋችሁብን የሚል ነገር ሊነሳ ነው። በማያዳግም ሁኔታ ችግር የሆነብንን ነገር እንነጋገር መባሉ ወደ ህዝብ ሲወርድ በእናንተ እዛው የምትጨርሱት ጉዳይ ነው የሚለው ነገር በእነሱን ደግሞ ቢፈቱት ደግሞ እኛ ማንፈልገውን ደግሞ እናንተ ጫናችሁብን ለማለት ክፍተት ላለመተው የተደረገን ነገር አክኖሌጅ አድርጎ ወይም ደግሞ አፕሪሺየት አድርጎ በዛ ላይ መሳተፉ ወይም ደግሞ ይሄንን እንደ መልካም ጅማሮ ማየት እንዴት ነው ያቃተን? እንዴት ነው? ኮሚሽነሩም እንዳሉት 39 እያሉ እሳቸው ራሳቸው እንግዲህ አንተ ስፒች አናሊሲስ እኛ ጠንቅቅ እናውቃለን። ራሳቸው ኮሚሽነሩ ግራ ገብቷቸው ህገ መንግስት ማለት ነው። ህገ መንግስት የህገ መንግስት ሲሻሻል አመንድመንት ህግ አለው እንጂ ኮሚሽነር ህዝብ ጋር ሄዶ እንደ ፕሬዝደንት ምርጫ አያደርገው። ክልሎቹ 2/3 እንግዲህ የአሜሪካ ሞዴል ነው። ሄርማን ኮይን እኮ እዚህ አለ። እነመለስን አልሰራ ብለው አብጠልጥለው አሰቃይተው ህዝብን አስጨርሰው ለራሳቸውም የሞቱበትን ምንድን ነው ህገ መንግስት አመንድመንት ነው። አመንድመንት ሁሉም ክልሎች ውስጥ 2/3 ከአጠቃላይ ህዝብ እየተባለ ህጉ ራሱ አለው እንጂ ሌላውን ተው። አንቀጽ 39 ተደግፋላ ትቃወማለህ? ይሄ ራስን በመቻል እስከ መገንጠል ምለው እስከ መገንጠሉ አልደግፍም ነኝ። እስከ መገንጠል ግን ያን ስትረጉሙ እስከ መቼ ነው አሉ። ያን አንተ አልደግፍም እና አልደግፍም እስከ አንዴ ሰማኝ። ይሄን አንቀጽ 39 ደግሞ የሚደግፈው አሉ። አንቀጽ 39 እኮ ነው ፓርሻሊ እስከ መገንጠሏን እስከ የምትለው ቃል መጨረሻ ያላትም እንዳንተ ኢወርልድ እስከ የምትለውን አልፈልጋትም። እስከ ሚለውን ደግሞ ይፈልጋል። አዎ። ስለዚህ ማጆሪቱ ይፈልጋል አይፈልግም የሚባለው እንዴት ነው የሚታወቀው? እሱን ከክልሉ ከሁሉም ክልሎች ምን ያህሉ ከህዝቡ ምን ያህሉ ተብሎ አለ እዛ እኮ እንጂ አዳነችንና የኦሮሚያ ማንበሁም ሽመልስን አምጥተው አውቆ ኦሮሞን ለማጣላት ከሌላው ህዝብ ማህበረሰብ ጋር ከቀበሌ ጀምሮ ለሁሉም ሰዎች ቀበሌ ደረሳ፣ ወረዳ፣ ዞን እኮ እያንዳንዱ ደረጃ ላይ በተዋረዱ ሄዶ የሰበሰቡት እኮ ነው እያልኩ እኮ ነው። እሱ ምለው ህዝብን ኮሚሽነር ህዝብ ላይ ሰጥቼ ውጭ መጥቼ እያለ እኮ ነው። ስስሮ ኢሊጋል እኮ ነው እያልኩ ያለው እና ያናም ይተቻሉ እኮ ምናልባት አሁን ሶሪ ቅድም እኮ ያልኩ ይህንን ነው። ቅድም ለንግግሩ እንዲመች ይህ ወደ ህዝብ መውረድ የሌለበት ነገር ነው። ራሱ ህግ አውጪው፣ ህግ ተርጓሚው፣ ህግ አስፈጻሚው ፊክስ ሊያደርገው የሚገባ ነገር ነው አልክ። መልሰህ ደግሞ ወደ ህዝብ መውረድ የለበትም አልክ። መልሰህ ደግሞ እኔ ይህንን አላልኩም። ቴዲ ቆይ ታስተካክለኛለህ። አሁን መልሰህ እና ዳነች እነ ሽመልስ ተሰብስበው እነሱ መወከላቸውና እዚህ ላይ ብቻ እነሱ የህዝቡ ሪፕሬዘንታቲቭ ተደርገው መቅረባቸው ትክክል አይደለም አልክ። ነገር ግን እንደዛ ነው። እና ዳነች እነ ሽመልስ የገቡበት ነገር አለም። ከቀበሌ ጀምሮ እያንዳንዱ ህዝብ በቀጥታ ስብሰባ አዳራሽ ውስጥ ገብቶ
ምንድነው እንዲለወጥ የምትፈልገው? ምንድነው እንዲስተካከል የምትፈልገው ተብሎ የተሰበሰበ ነገር ነው። ይሄ እኔ እኮ እዛ ላይ ተስማማን። ውጭ መተው እኔም ልገባ ሞክሬ ባለው በሲቹዌሽን እምቢ ያልኩበት ሌላ ካናዳም ሌላ ጋር ሄደው ሰበሰቡና ከብዙ ሺዎች የተጨመቁ 8 ብለዋል። እኔ ሰምቻለሁ፣ 2-3 ጊዜ ነው የሰማሁት። ከዛ በኋላ አሁን 39 ፒክ አድርገህ 8ቱን ብትወስድ አንዴ ቃለሽ ባክስ አለ። የሚገባበት ባክስ የመንግስት መዋቅር በሚለው ላይ ነው። የመንግስት መዋቅሩ ካልተስተካከለ አሁን ድሮ ኢህአዴግ ጊዜ እንደሚያደርጉት ምናምን ይሄ ዝም ብሎ አንዱ አንዳኛ መነጽር ያደረገችን አምጥቶ አስፈርሞ ሚያም አልጠቀመም፣ ህዝቡን አጣላ እያልኩ ነው። አሁንም የአዲስ አበባን ጉዳይ አዲስ አበባ ማና ምናምን ይልና ከኦሮሚያ ሽመልስን ከዚህ አዳነችን አምጥተው አለቀ ጨረሰ እኮ ምናምን ቢያስጨበጭብ ነገ ምን አድርጌ ብታርስ ባረም የሚመለሱ በምን አለባብሶ ቢያርሱ አይነት ነው የሚሆነው እያልኩ ነው። ህዝብ አይደለም ህግ አለው ደንብ አለው እና ክልሎችን ሁሉ ያስታርቁ። እንግዲህ በዚህ መጨረሻ ላይ ክልሎቹን ካስታረቁ ፋኖንም ህወሓትም ካስታረቁ አው ተደራድረው ከጨረሱ ያስተካክላሉ። ካልሆነ ጦርነቱ አይቀርም፣ ሰላም አይመጣም እያልኩ ነው። ከሌሎቹ እማራለሁ፣ እሰማለሁ። እሺ ቴንክ ዩ። ወደ ወንዴ አይ ቴዲ እንዴት ናችሁ? ደህና መሻችሁ? አለን እግዚአብሔር ይመስገን። እኔ እንኳን መጀመሪያ ላይ በነበረው ርዕስ ነበረ፣ ምናልባት ወደኋላ አልወስድህም፣ በዚሁ እንዲቀጥሉ እድሉን ልስጥና መጀመሪያ ላይ ቅድም የተነሱ ነገሮች ነበሩና ምናልባት ወደኋላ ላለመጎተት ወደፊት የሚቀጥሉ ከሆነ እና ያና መሄድ ይችላሉ። እኔ ቀደም ብዬ ነበር ሪኩዌስት ያደረኩትና ስለዚህ አልወስድህም፣ ወደኋላ አልመልሳችሁም። እሺ በቅድም በሴቶች ጉዳይ ከሆነ እሺ፣ በሴቶች ጉዳይና ልመለስ። እሺ ኦኬ፣ ሌላ ጊዜ ዲስከስ እናደርጋለን፣ እንገባለሁ። እሺ ወልካም። እሺ አይ ቲንክ ሜዲካል ዶክተር ነው መሰለኝ። እንዲህ ያሉ ሰዎችን ማክበር በእጅጉ ያስፈልጋል። በሙያው ስፔሻላይዝ ያደረጉ ሰዎች ናቸው። እሺ ሌላ ሰው ልጨምር? እሺ እስከዛ አያና ሰዓት ለመቆጠብ። እሺ ቴዲ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ ቴዲ? የወርልድ ሰላም ናችሁ? የወርልድ ትንሽ እያዝናናኝ ነበርም። አይ ቲንክ እና አዳነች እና እነ ሽመልስ ተሰብስበው ምክክር ሊያደርጉ መስሎት ይሁን እንደዛ ነው የሚመስለው ካነጋገሩ። አይ ቲንክ ዴታውን ለመስጠት ያህል 8ቱ ትእዛዛት ያለው የውይይት አጀንዳዎች ናቸው። ንዑስ አጀንዳዎችም አሉ በስራቸው። በጣም ዲቴይልድ የሆነ ኢትዮጵያ ውስጥ ያሉ ችግሮችን ለመፍታት ምን ነገሮችን መወያየት አለብን ተብሎ ተመርጦ በሺህ የሚቆጠሩ አጀንዳዎች ተመርጠዋል። ከነዛ ውስጥ ሀገራዊ ናቸው፣ የሀገርን ወደፊት እጣ ፈንታ ይወስናሉ፣ በሀገራዊ ደረጃ ልንወያይ ይገባል የተባሉትን 8 አቃፊ የሆኑ ትልልቅ አጀንዳዎች ከስራቸው ደግሞ ንዑስ አጀንዳዎችን ይዘው ለውይይት 1 ወር ያህል የሚደረግ ሰፊ ውይይት ለማድረግ ነውና ትእዛዝ ሳይሆን የውይይት አጀንዳዎች ናቸው ሴት የተደረጉት። የሚወያዩት ደግሞ ባለስልጣናት አይደሉም። የሚወያየው 4000 ሰው ያህል ነው። ቁጥሩ 4000 ሰው ነው። 3 ሰው አይደለም፣ 8 ሰውም አይደለም። 4000 ሰው ያህል ከመላው ኢትዮጵያ በወረዳ ደረጃ ተሄዶ ተለቅሞ ሀሳቦቻቸውንም ሰዎችም ተወካዮችም ከእያንዳንዱ ቦታ ተመርጠው የመጡ ናቸው። ኢቭን ከዲያስፖራም መጥተው ነው የመረጡትና በዛ ደረጃ ነው የሚደረገው። አይ ቲንክ አደጋ አጋጥሞት አምልጦታል። ውይይቱ ብቻ ሳይሆን ሙሉ ነገሩን እንዳልተረዳን ያየሁትና የወርልድ በዛ ደረጃ በታየው ጥሩ ነውና ምናልባት ሐሳብህን ሰብስበህ በኋላ ላይ ልትመለስበት ከቻልክ ተስፋ እንኳን አላደርገውም፣ ግን ሐሳብህ ከተሰበሰበልህ 4000 ሰው የሚወያይበት ሀገራዊ 8 አጀንዳዎች ተመርጠው ለ1 ወር 4000 ሰዎች ያህል ከመላው ኢትዮጵያ ከኢትዮጵያ ውጭ ካሉ ማህበረሰቦች የተመረጡ የተውጣጡ ሰዎች እዛው ተወያዩ የመረጣቸው ወደ 250,000 የሚያክል ተወያይ ነው አጀንዳ ለመለየት የተሰበሰበው። ውክልናን የምታስብ ከሆነ ህገ መንግስቱ ይጻፍ የነበረው የተውጣጣው ሰው በጣም ጥቂት ሰው ነው። ይሄ በጣም ሰፊ ዲቴይልድ የሆነ አመታት የፈጀ ነው። አንደኛ። ሁለተኛ በአዋጅ ነው የወጣው። በአዋጅ 1265 ህዝባር 2014 ይመስለኛል ካልተሳሳትኩና በዚህ አዋጅ መሰረት የተቋቋመ ኮሚሽን ነው። ኮሚሽኑ ከተቋቋመበት ከ2014 እስካሁን ያለውን 4 ዓመት በላይ
ለዝግጅት መዋቅር ለማድረግ ውይይት የሚያደርጉ ሰዎች በመምረጥ አጀንዳ በመምረጥ ጊዜ በጣም አጥፍቶበት መላው ኢትዮጵያ ውስጥ ያሉ በሚገርም ሁኔታ ብዙ ሰው የማያውቀውን ኢንፎርሜሽን ልስጣችሁ እዚህ ውስጥ ላሉ ኦልሞስት 1000 ለሚሆን ሰውና ለራስ ለይወርድም ለቴዲ ለታጋዮች እኔ ብዙ ጊዜ ፕሬሸር አድርግ ነበር። በሰት ከትግል ነው ጉዳይ እንፈታለን ብለው የሚያስቡ ከተለያዩ አካባቢ መጡ ጫካ ያሉ ሰዎችን እንዴት ተደርገው ሊወከሉ ይችላሉ የሚል ጫና አድርግ ነበር ጠይቅ ነበር እና ከዛ ውስጥ ያገኘሁት መልስ ቀይ መስቀል እንደ ሚዲయేተር ሆኖ መሳተፍ የሚችሉበትን ሴፍ ፓስዌይ ለዚህ ተሳታፊ ሆኖ የሚመጡ አካላት ጉዳት እንዳይደርስባቸው የሚደረግ የሴፍ ፓስዌይ ጋራንቲ ከመንግስት እስከ ማግኘት ድረስ አንዳንዶቹ ማንነታቸው እንዲገለጥ አልፈልጉ ቅጽ 76 የሚባለው አጀንዳ መለያ ቅጹን ጭምር ሞልተው ሐሳባቸውን ያስገቡ የታጠቁ አካላት ሁሉ እንዳሉ ነው ላሳውቅ የምፈልገው እንኳን ኖርማሉ ህዝብ ማለት ነው። ስለዚህ አሳታፊነቱና ሌሎች ሰዎችን ለማካተት የተሄደበት መንገድ ይሄ ኮሚሽን በነገራችን ላይ ይሄ ይወጣላችኋል የሚባሉ አይደሉም። አይኖ ኮሜንት 12 ጊዜ ደጋግሞ የሚጽፉ ሰዎች ምንም ነገር ማድረግ በማይችሉ አጽድተው ገዛ እንትናቸው መስራት የማይችሉ ሰዎች በሀገር ደረጃ የተከበሩ ትልልቅ ሰዎች ናቸው ነኝ ቲንክ አምባሳደር አህመድ ድሪስን አንስተሃልና እነሱ ነፍሳቸውን ይማር አቶ ዘገየን የሚያካክል ጃይንት የሆኑ ለህዝብ በእጅግ ጊዜ ስራቸው የሚታወቁ እነ ፕሮፌሰር መስፍን እነ ዶክተር በጣም ብዙ ናቸው። አሁን ጠርቼ መጨረስ አልችልም እና እነኚህ ሁሉ ያሉበት እነ ዶክተር ዮናስ እነ ሌሎችም ማለት ነው ኤሊቶች ያሉበት በስራቸው ገለልተኝነታቸው የታመኑ ሰዎች ተመርጠው ነው ፓርላማው ነው። የሚገርመው የፓርላማውን ስልጣንና አሰራር ጭምር ግን ሊቀይሩ ይችላሉ። ራሱ መመሰረተው የኤግዜኪቲቭን የጠቅላይ ሚኒስትሩን የስልጣን ዘመን ገደብ በማድረግ ዙሪያ ራሱ ትልቅ ፓወር ያለው ስብስብ ነው። ህዝብ ተሰብስቦ መፍትሄ ያደርግ ነውና ኦኬ ህገ መንግስታዊ ለውጥ ለማድረግ 104 እና 105 አንቀጽ 104 እና አንቀጽ 105 አሉ ይላል። የአጀንዳዎቹ መካከል አንዱ 104 እና 105 ራሱ አሉበት። ይሄ በጣም ሰፊ የሆነ በሀገራዊ ደረጃ ተወያይተን ህገ መንግስታችንን ጭምር ማስተካከል ማረም ካለብን እንዴት እንስራ የሚል ውይይት ናሽናል ዳያሎግ ነው። ቁጥር ስፍር የሌለው ጥናት ነው። በዩሮፕ አፍሪካ ውስጥ የተለያዩ ቦታዎች ላይ ተዟዙረው ጥናት በዚህ በምክክር ሂደት ሀገር መገንባት ላይ የተሳካላቸውን ከነሱ ትምህርት ለመቅሰም ብዙ ጥናት ተደርጓል፣ ብዙ ወጪ ተደርጓል። ይሄንን ሚኒማይዝ አድርገን ትንሽ አድርገን የአንድ ፓርቲ አድርገን እንደዚህ አድርገን ለማቅረብ የምንሞክርበት መንገድ ሀገር የሚለው ነገር ሁሉ የምንረዳና አይ ቲንክ ቫልዩ የምናደርግ አይመስለኝም። ተስፋ የምናደርግ እዛ ጋር አንድ ጥያቄ ላንሳልህ አያና። ኦኬ ለምሳሌ የምክክር ኮሚሽን ሰዎች የመጀመሪያ ጊዜ የተቋቋሙ ሰዓት ጠቅላይ ሚኒስትሩ ለምክክር ኮሚሽን ሰዎች የተናገሯቸው ንግግሮች አሉ። ከነዚህ መካከል የሽግግር መንግስት የሚባለው ጉዳይ ጭራሽ እንዳታስቡት ብለው ዘግተው የተናገሩት ንግግር አለ። ከምክክር ኮሚሽን ሰዎች የተሰጠው ምላሽ በወቅቱ ሰምቻለሁ። እንደዚህ አይነት ጥያቄዎች ሲነሱ ሌትስ ሴይ ማጆሪቲው ህዝብ የሽግግር መንግስት እንፈልጋለን የሚል ድምፅ ቢሰጥ፣ በዚህ በኩል ደግሞ ጠቅላይ ሚኒስትሩ ወይም ደግሞ የኤግዚኪቲቭ ብራንቹን የሚመሩት ሰው የሽግግር መንግስት የሚባል ነገር የለም አበቃ እሱ ታሪክ ሆነ ብለው የሽግግር ኮሚቴዎቹ የህዝብን ጥያቄ የማስፈጸም አቅማቸው ምን ድረስ ነው? ህዝብ ይህን ካለ ገዢው ፓርቲ ደግሞ አልፈልግም ይሄማ ማልፈልገው ነገር ነው ብሎ ቢከላከል ይሄ እንዴት ነው ሊፈታ የሚችለው? አይ ቲንክ የሽግግር የሚለው ላይ እንደ ራሱ እንደ አንድ ኢትዮጵያዊ ለራስ ያለውን ሀሳብ ካቀረበው በዘለለ አንመለከተውም ነው የኮሚሽነሮቹ ምልከታ። በዚህ ላይ እኛ ሀሳብ እንሰበስባለን፣ ሽግግር የሚባል ነገር የለም ካለ ጠቅላይ ሚኒስትሩ እንደ አንድ ዜጋ የራሱ የሀሳብ ተዋጽኦ አድርገን ከማየት ውጭ የኮሚሽኑ ዳይሬክቲቭ ሊሆን አይችልም። ኮሚሽኑ ማንኛውንም ሀሳብ ኢንተርቴን ያደርጋል ነው የነሱ ምልከታ። ሽግግር መንግስት ያስፈልጋል የሚል አርጊውመንት ያላቸው በመንግስት መዋቅር አይ ቲንክ ሁለተኛው ወይ ሶስተኛው አጀንዳ ይመስለኛል ከመንግስት መዋቅር ጋር በሚደረገው ውይይት ውስጥ ተሰብስቦ የሚወያየው በሺ የሚቆጠር ኢትዮጵያዊ በሀገራዊ ምክክሩ ላይ አዋጭ የሆነው መንገድ የሽግግር መንግስት ነው የሚል ሬኮሜንዴሽን
ካመጣ ያንን ሬኮሜንዴሽን ወደፊት ለፊት ወደ ላካቸው ወደ ፓርላመንቱ ያመጣሉ ማለት ነው። ሶ ይህንን ፕሬዘንት አድርገው ይህንን የህዝቡ ድምፅ የምክክር ኮሚሽኑ ዲሊብሬሽን ይሄ ነው ይላሉ። የሚገርመው ነገር አሁን የሽግግር የሚለውን እንኳን ያው አይ ዶንት ቲንክ ፖለቲካሊ ቫያብል የሆነ አርጊመንት ፖይንት አድርጎ የሚያቀርብ አካል ያለ አይመስለኝም። ያው ከውጭ ማጣፊያው የጠፋቸውና በምርጫም ወደፊት መሄድ ያልቻሉ አካላት ሽግግርን የሚያመጡት ነገሮች ምንድናቸው ሲባል የሽግግር መንግስትን ቫያብል የሚያደርጉ እዚህ ቤት ተወያይተናል ከዚህ በፊት አይደለ? ኦልሬዲ ቋሚ የሆነና ሌጂቲሜት የሆነ መንግስት የሌለበት ራሱ መንግስት አቅም ተዳክሟል፣ ስለዚህ ወደ ሽግግር እንሂድ የሚልበት ቦታ ሲኖር ወይም ደግሞ ፈርሶ መንግስት አዲስ የሚመጡ ኃይሎች ግጭቶችን ለማሳነስ የሽግግር መንግስት በህዝብ ምርጫ የሚደረግ መንግስት እስኪመጣ ድረስ የሽግግር መንግስት እናርግ የሚሉበት ናቸው። እነኚህ ናቸው ቫያብል ወደ ሽግግር መንግስት የሚኬድባቸው መንገዶች። ከዛ ውጭ ግን በምርጫ የተመረጠ አሁን ተመርጦ ኦልሬዲ ሌጂቲሜት የገቨርንመንት ስትራክቸር አለ። የምርጫው ፌርን ፍሪነስ ምናምን ላይ አሳታፊነት ላይ ጥያቄ ማንሳት ይቻላል። ግን በሌጂቲሜሲ ደረጃ መንግስት አለ ተመርጦ ያለ መንግስት። በዚህ ሂደት ላይ ሌላ እንትን እናምጣ ሌላ አዲስ የሽግግር ሂደት እናምጣ የሚለው አይ ዶንት ቲንክ በምክክር ሂደቱ ውስጥ ሪሊ ጠንካራ አርጊመንት ይሆናል ብዬ አላስብም። ለምሳሌነት ያህል አንተ ግን ካቀረብኩ ይሄም ሆነ ሌላም ጉዳይ ለምሳሌ አንቀጽ 39 ንዑስ አንቀጽ 1 እና 2 ላይ መገንጠል የሚለውን መነሳት አለበት የሚል ስምምነት ላይ ብንደር ይህንን ስምምነት በመጣበት በሾመው አካል መልሶ ወደ ፓርላማ ነው የሚመጣው። ይሄ ዴሊብሬትሊ የህዝብ ውሳኔ ምንድን ነው የሚለውን በግልጽ ኮሚሽኑ ያቀርባል ማለት ነው። የዚህን የህዝብ ውሳኔ ተጻራሪ የሆነ እርምጃ መውሰድ በታሪካዊ ሁኔታ ቀጥታ ፓርላማው በህዝብም ፊት በታሪክ ፊት ለፊት የተቀመጠ ህዝቡ ይሄን መረጠ፣ ይሄኛው አካል ደግሞ ያንን የህዝብ ምርጫ አላከበረም የሚል ከፍተኛ ሬስፖንሲቢሊቲ ውስጥ ያስገባል ማለት ነው። ህዝብ ለምሳሌ ሌላኛው የትረስት ጉዳይ አለ። እንደምታውቀው የትረስት ኢሹ ህዝብ በተደጋጋሚ ጊዜ ያነሳል። ህዝብ የሚያነሳቸውም ደግሞ ከወረዳ ከዞን ከዲያስፖራ የተሰበሰቡ ጥያቄዎች ማጆሪቲዎቹ ከገዢው ፓርቲ ኢንተረስት ጋር ኮላይድ የሚያደርጉ ነጥቦች ቢሆኑ መንግስት ይሄን አልቀበልም ቢል እነዚህ ጉዳዮች የህዝቡ መተማመኛ ወይም ደግሞ የህዝቡ እምነት የሚጥልበት ሌላ ተቋም አለ ሊያስፈጽምለት የሚችል እኮ እሱን ብለህ አሁን መንግስት እንደ መንግስት 3 ብራንች ነው ያለው። ትልቁና የስልጣን ባለቤትነት የህዝብ ባለቤትነት የሚታይበት የመጀመሪያው ትልቁ ብራንች የህግ አውጪው ብራንች የሚባለው ማለት ነው። ሌጂስሌቲቭ ብራንች ነው። ሌጂስሌቲቭ በአዋጅ ይህንን አካል አቋቁሟል። ይሄ በአዋጅ የተቋቋመው አካል አጀንዳዎቹን መርጦ ለመንግስት ተቀባይነት ያላቸው የሌላቸው ውሳኔዎች ይደረጉ አይደረጉ ከውይይቱ ነው የምናየው። እነኛ ዴሊብሬሽኖች እነኛ ውጤቶች የውይይቱ ውጤት መንግስት ላይ ያለው ስልጣን ላይ ያለው ፓርቲ የማይፈልገውና ከሱ ጋር የማይስማማ ከሆነ በቀጥታ ሌጂስሌቲቭ ያመጣው የሰጠውን ስልጣን ተጠቅሞ ኮሚሽኑ በግልጽ ነው እንግዲህ ህዝብ ነው የሚወያየው። እሱ ራሱ አይደለም በሺ የሚቆጠር ህዝብ የሚወያይ ግልጽ የሆነ ቪቪድ የሆነ ታዛቢ ያለበት ሂደት ነው። ይሄንን ወደፊት ለፊት ውጤቱ ሲመጣ ያንን ውጤት ለፓርላማ ያቀርባል። ህዝቡ የወሰነው ይሄንን ነው። ልክ ምርጫ ሲመረጥ በአሁኑ ምርጫ ብልጽግና ፓርቲ መንግስት ለመመስረት የሚያስችለው ወንበር ባያገኝና ሌላው ወንበር ቢያገኝ አለቅም ቢልስ እንደማለት ነው አይደል? የህዝቡ ውሳኔ አይቶ ተሸንፊያለሁ ግን አለቅም ቢልስ? ይሄ ማለት ኢንዳይሬክት ኮሊዥን ከህዝብ ጋር ቀጥታ ግጭት ውስጥ ገባ ማለት ነው። ስለዚህ እንደዛ አይነት ሪስክ ይወስዳሉ ብዬ አላስብም። ከወሰዱም ግን ሊትራሊ የህዝቡ ድምፅ አትሊስት ይታወቃል። ክሊርሊ የኢትዮጵያ ህዝብ የሚፈልገው በዚህ አጀንዳ ላይ ይሄንን ነገር ተመካክሮ ይሄንን ወስኗል ማለት ነው። የዛን ተጻራሪ የሚሄድ አካል ካለ ኢትስ ጎይንግ ቱ ቢ አን አፒል ባትል ኤንድ ክሊር ፊት ለፊት በሚታይ ዓለም በሚያውቀው ከህዝብ ውሳኔ ተጻራሪ ቆሞ ነው የሚሄደው ማለት ነው። ይህን ሪስክ የሚወስድ ካለ ፓርላማውም ደግሞ ኢንፎርስ የሚያደርገው ራሱ የወሰነው አካል ስላለ ማለት ነው። ስለዚህ አይ ዶንት ቲንክ እንደዛ አይነት በቀጥታ መጻረር ማንም የሚሞክረው አይመስለኝም። ግን ይሄንን አጀንዳ በአደባባይ ለመወያየት እያንዳንዱ እኔ እዚህ አጀንዳ ውስጥ ይሄ ሀሳብ የለም የኔ የምፈልገው ጥያቄ የለም የሚል ካለ እገረማለሁ። እያንዳንዱን ኢንካፕሱሌት ሊያደርግ የሚችል ሰፊ የውይይት መድረክ ነው የተቋቋመው። እዚህ ውስጥ የሚደረገው ምላሽ ደግሞ የኢትዮጵያን ህዝብ ድምፅ ይወክላል የሚለው ላይ ጥያቄ ያለው ሰው ፕሮሰሱን የዛሬ 4 ዓመት ሄዶ መመርመር ይችላል ማለት ነው። ቴንክ ዩ። እሺ
አንድ ሁለት ሰው በስልክ ልቀበል እችላለሁ። ለምሳሌ እንደ ኢትዮጵያዊ እንደ የተፎካካሪ ፓርቲ ውስጥ ካላችሁ ታጣቂ ውስጥ ካላችሁ በዚህ ጉዳይ ላይ ብዥታ ሊሆን የሚችል ነገር ለምሳሌ ምን ብዥታ ኖሮባችሁ ነው እንደዚህ አይነት ነገር ላይ አንሳተፍም የምትሉት? የፈለጋችሁትን የመናገር መብታችሁ የተጠበቀ ነው። እንደምታውቁት መስሎን ጋር ስድብና አጸያፊ ንግግር አይሆን እንጂ በተረፈ ቅድም ሪጀክት ያደረኩባችሁ ሰዎች ይቅርታ፣ አንድ ሁለት ሰው እቀበላለሁ ለማለት ያን ነው። እዚህ ጋር ባለው ስልክ መደወል ትችላላችሁ። ይሄውና ወደ ግዕዝ ልምጣ። እሺ ግዕዝ 6 ደቂቃ አለ ወንድሜ። እሺ ገዜ አይደል? ሶሪ። እሺ አመሰግናለሁ ቴዳ። አያና ሁላችሁም እንዴት ናችሁ? አላችሁ? ሁሉ ሰላም አለን? እኛ ጋር ሁሉ ሰላም ይመስገናለሁ፣ ደህና ነኝ። እኔ እንኳን ምናልባት ቴዳ በጣም ለአንተ ትልቅ ክብር አለኝ። ምክንያቱም የተለያዩ ሀሳብ የተለያዩ የፖለቲካ ልዩነት ያላቸውን ሰዎች ይዘ አወያይተ እንዲሁም ደግሞ በሀገር ጉዳይ ሲሆን ደግሞ ሀገሬን አትንኩብኝ የምትለው ነገር በጣም ወደዋለሁ። እግዚአብሔር ይስጥልን፣ አመሰግናለሁ ለማለት ነውና ምናልባት እኔ ከአጀንዳችሁ ውጪ እንዳልወጣ እንኳን ትንሽ የሆነች ጥያቄ ነበረና መጠየቅ ይቻላል የሚለውን ነገር ለመጠየቅ ነበር። ከአጀንዳው ውጪ ከሆነ አምሶሪ ህዝብ ይታዘበናል። በአጀንዳችን ላይ ቢሆን ጥሩ ነው እንዳንቀላቅለው። ኦኬ እሺ፣ በቃ ሌላ ጊዜ ድሉ የምሰጠኝ ከሆነ ልመለስ። እሺ ላይክ ፍሎውን ጠብቆ መጓዝ አለበት እና ከአጀንዳችን ውጭ ከሆነ ህዝብ እንዳናወዛግብ በሌላ ጊዜ ወይ ነገ ስለምገባ ነገ ቀድመናና ትጠይቃለህ። ችግር የለውም። እሺ እሺ፣ ታንክ ዩ ቴዲ። እሺ ለአድማጭ ተመልካቾቼ ለእናንተ ጆሮ መጠንቀቅ አለብኝ እንዳይቀላቀልባችሁ። እሺ አንተነህ ወደ አንተ ልምጣ። እንዴት ናችሁ? ያ ሰምቻለሁ። አንዴ የተለየ ድምፅ ያላችሁ ካላችሁ ከዚህ ስቴጅ ላይ ካሉት እኔ የተለየ ምልክት አለኝ ለምትሉ ለአንድ ሰው እድል ሰጣለሁ። ካልሆነ ነገም ስለምቀጥለው ነገ እንገናኛለን። አሁን የሚነሱ ሀሳቦችን እንስማና ስሙና ነገ የምንፋጭበት ሌሎችን ጨምረን የምንፋጭበት ጉዳይ ይሆናል። አንዴ አንተነህ ከይቅርታ ጋር ጠብቀኝ። እሺ ጤና ይስጥልኝ አድማጬ። ሄሎ ቴዲ ይሰማል? ይሰማል። እሺ 3 ደቂቃ ልስጥህ። በምናነሳው ጉዳይ ላይ አንተ ሀሳብ ምንድን ነው? በምክክር ኮሚሽን ሰዎች ለመወያየት ባቀረቧቸው 8 ነጥቦች ዙሪያ ላይ አጀንዳዎቹን እያየኋቸው ነበረ። አጋጣሚ ማየት ከሆነ በውስጥ መስመር ልኬልህ ነበረ። ከ8ቱ ውጭ በስር በንዑስ የተዘረዘሩ በጣም ብዙ ሀሳቦች አሉ። በጣም ዲቴል እያየኋቸው ነበረ። እውነት ለመናገር አንደኛ አብዛኛዎቹ በትክክል መሬት ላይ ብዙ ጊዜ የምንጨቃጨቅባቸው ሀሳብ የሚሰጥባቸው ይሄ ነገር ቢሻሻል ብለን በተለያየ መንገድ ዲስከስ የምናደርጋቸው ሀሳቦች ናቸው እና ከዛ የተረዳሁት ነገር የምክክር ኮሚሽኑ በእውነት ህዝቡ በሰዓቱ የሰጠውን ሀሳብ አንድም ነገር ሳይጥል ሰብስቦ በትክክል ይዞ እስካሁን እንደመጣ ነው ያረጋገጥኩት። ከዚህ የተነሳ ማለት ነው። አጋጣሚ ሆኖ ቴዲ እኔ በሰዓቱ ባለውበት አካባቢ የወጣቱን ክፍል ወክዬ ከወጣቶች ተመርጬ በቦታው በእኔ አካባቢ የመሳተፍ እድል ነበረኝ እና በሰዓቱ ህዝቡ ያነሳው ሀሳብ ወጣቱ ሲጠይቃቸው የነበራቸውን ጥያቄዎች አውቃለሁ እና እነዛ ጥያቄዎች ቀርበው ይሆን የሚል እንትን ስለነበረኝ እሱን ገብቼ ማየት ሁኔታ ነበር እና በሚገርመው ሁኔታ ኦልሞስት ኦል ሀሳቦች አለ ካቶ አግኝቼዋለሁ እና ድምፅ ይቆራርጣል። ኮሚሽኑም በዚህ ድምፅ ትንሽ ኦኬ መታ ኔትወርክ ጥሩ አይደለም ብዬ ጥያቄ እንዳነሳ ይሰማል። መሀል ላይ ይቆራርጣል።
ምንድነው ማለት የፈለግኩት አጀንዳዎቹ በጣም ሰፊ ናቸው፣ በጣም ብዙ ናቸው። አሁን በምንሄድበት መንገድ ሰክነን በጀመርነው መንገድ መሄድ ከቻለን በእርግጠኛነት ማጆሪቲውን የሀገራችንን ችግር በዚህ ምክክር ኮሚሽን በጀመረው መንገድ እንፈታለን የሚል ሙሉ እምነት አለኝ እኔ። ልክ ነው። ሀገራችን እስከዛሬ ከመጣችበት ሁኔታ ተነስቶ ሰዎች የተለያየ ጥርጣሬዎች ሊያድርባቸው ይችላል። መንግስት ባይቀበለውስ፣ እንደዚህ ቢያደርግስ የሚሉት ጥያቄዎች ይነሳሉ። ነገር ግን መንግስት ወይም ብልጽግና ፓርቲ እንደ ፓርቲ የራሱን ሀሳብ ሌሎች ፓርቲዎች እንዳቀረቡ አቅርበዋል። ነገር ግን እዚህ ጋር ተቀባይነት የሚኖረው እነዛ ወደ 4000 የሚሆኑ ሰዎች በመጨረሻ ተወያይቶ የሚያመጡልን ሀሳብ ነው የሚሆነው። የነሱ ሀሳብ ራሱ ብቻውን እንትን አይደለም። ገና ከዛ ውስጥ ደግሞ ለሪፍረንደም የሚቀርባል ህዝበ ውሳኔ የሚወሰንበት እና ይሄን ነገር በትዕግስት ብናየውና እስከ መጨረሻው ተስፋ ሳንቆርጥ ጠብቀን ብንሄድበት የተሻለ ውጤት እናገኛለን የሚል ሀሳብ አለ። እሺ፣ ከልብ ነው አመሰግነው አድማጭ፣ እግዚአብሔር ያክብር። አመሰግናለሁ። እሺ፣ ቴንክ ዩ። ወደ አንተ ልምጣ። 6 ደቂቃ አለው ወንድሜ። አመሰግናለሁ። ያው ውይይቱ እንደ ውይይት በጣም ረጅም ጊዜ ፈጀ፣ እንደውም ዘገየ እየተባለ ሲታማ የቆየ ነው እና አሁን እዚህ ደረጃ መድረሱ ደስ ብሎኛል በግሌ እና ውጤት የሚጠበቅበት ነው። ሀገር ከማረጋጋት ከማስቀጠል አንጻር ያሉትን ችግሮች ፈቶ ወደፊት ከማራመድ አንጻር ትልቅ ተስፋ የተጣለበት ነው። እውነት ለመናገር ይሄ በየቦታው ያለውን ጉምጉምታ፣ የአመፅ እንቅስቃሴ፣ አላስፈላጊ የሆነ ሰጣ ገባ ሁሉ በሰላም የሚፈታ ነው ብዬ ተስፋ የማደርገው ነው። እንግዲህ ወደ ዋናዎቹ ጉዳዮች ስገባ አንደኛው ከቅድም ስታነሳ የነበረው ቴዲ ከዚህ ከሳውንድ ፖሊሽን ጋር የተያያዘ በጣም አሳሳቢ የሆነ ጉዳይ ላይ ትንሽ አስተያየት ብሰጥ ደስ ይለኛል። እሱ ላይ የድምፅ ብክለት በጣም በጣም በሚያሳዝን ሁኔታ ኢትዮጵያ ውስጥ ሰው መተኛት ሌሊት ከሌሊቱ 6 ሰዓት ላይ እና አንዳንድ ጊዜ ኦቨርናይት ከቤተ እምነቶች የሚወጣው ቀን ላይ ደግሞ በየመንገዱ በየአውራ ጎዳናው ላይ ከፍተኛ ማይክራፎን የያዙ ሰዎች የህዝቡን ሰላም የሚነሱበት ሁኔታ አለ። ይህ የድምፅ ብክለት በጣም በጣም ከባድ ጉዳይ ሆኗል። የናይት ክለቡም የሙዚቃ ቤቶችም የመሳሰሉት በጣም በከፍተኛ ድምፅ የሰው ጆሮ የሚቀዱበት ሁኔታ ነው ያለው። ይሄ በሌላው ዓለም የሚቻል ነገር አይደለም። ሰው ከቤቱ ውጭ ከግቢ ውጭ ድምፅ ማሰማት አይችልም እና ከይዞታቸው ውጭ ድምፅ እስከሚሰማ ድረስ አገር ምድር እስኪያዳረስ አንዳንዶቹ ፉክክር በሚመስል ሁኔታ ከተማውን ከዳር ዳር ለማዳረስ የሚመስል ድምፅ ነው የሚከፍተው። ይሄ ደግሞ በጣም ትክክል ያልሆነ እና በአስቸኳይ መቆም ያለበት ነው። ከሌሎች ሀገሮች ተሞክሮ አንጻር ሲታይ ማንም ቤተ እምነት ከግቢው ውጭ ወይም ደግሞ ከእምነት ቦታው ውጭ በር ላይ እንኳን ድምፅ የማይሰማበት ነው ያለንበት ሀገር እና ከአንተ ግቢ፣ ከአንተ ቤት፣ ከአንተ ይዞታ ውጭ ሌላው ሰው ይዞታ ላይ ድምፅ ከተሰማ ቅጣትን የምትወስድበት ሁኔታ ነው ያለው። ይሄ ተሞክሮ ወደ ኢትዮጵያም ሄዶ ተግባራዊ መደረግና ሰው የሰላም እንቅልፉን የሰላም እረፍቱን በቤቱ ማድረግ አለበት። የሚኖረውን ሰው ሰላማዊውን ሰው መበጥበጥ ማንም ስለሌለበት እሱ ላይ ትኩረት ይደረጋል ብዬ አስባለሁ። ሌላውን ያነሳሁት አንድ ጉዳይ ነበረ ከዚህ ከምክክር ኮሚሽኑ እዚህ በሚካሄድበት ጊዜ እሱም የዲያስፖራው የጥምር ዜግነት ጉዳይ ነው። እኛ ኢትዮጵያውያን ከሌሎች በተለየ ሁኔታ በህገ መንግስታችን ምክንያት ጥምር ዜግነትን ተከልክለን በገዛ እድላችንን አሳልፈን እየሰጠን ያለንበት ነው እና ብዙዎቹ የአውሮፓ ሀገሮች ከአሜሪካንን ጨምሮ ጥምር ዜግነትን ይፈቅዳሉ እና ያ ጥምር ዜግነት በመፈቀዱ ዜጎች ያላቸውን አድቫንቴጅ እያጡ የሄዱበትን ነገር እናያለን። ስለዚህ እነዚህና በርካታ የተነሱ የውስጥ ጉዳዮች አሉ። በየአካባቢው በየክልሉ የተነሱ
እነዚህ እንግዲህ ውይይት ከተካሄደባቸው በኋላ ቅድም እንደተገለጸው ሰብሰብ ያለ ነገር ተዘጋጅቶ በመጨረሻ በዛው የሚወሰነው በጉባኤ የሚወሰንበት በጉባኤው በአግባቡ ሊወሰን የማይችለው ደግሞ ወደ ድምፅ ወደ ህዝበ ውሳኔ የሚሄድበት እድል እንዳለ ተገልጿል። እንግዲህ የሀገሪቱ ላይ ያሉ ዋና ዋና ጉዳዮች በተለይ ከህገ መንግስት ማሻሻል ጋር የተያዙ ጉዳዮች ከአንቀጽ 39 ጋር የተያዙ ከአንቀጽ 8 ጋር የተያዙ ከፕሪያምብል ጋር የተያዙ ጉዳዮች ብሔሮች ብሔረሰቦች እየተባለ በደፈናው የሚጠራውን ነገር በዜጎች የመተካት ጉዳይ እነዚህ አይነት ነገሮች እንግዲህ ውይይቱ ላይ መተማመን ከተደረሰ በዛው የሚያልቁ ካልሆነ ደግሞ ወደ ህዝበ ውሳኔ የሚሄዱ ናቸው። ይሄ አገሪቱ ላይ ያለውን ከአሁን በፊት ከተለመደው በተለየ ሁኔታ ችግሮችን ለመፍታት በሰላማዊ መንገድ በወንድማማችነት በዜጎች እየተወያዩ የሚፈቱበት እድል የፈጠረ ነገር ነው። እጅግ መልካም ነገር ነው ብዬ የምወስደው ነውና ሌላው ምንድን ነው ከዚህ ከባንዲራ ጋር የተያያዘ ከቋንቋ ጋር የተያያዘ የሚነሱ አሉ። አንዳንድ ክልሎች በተለይ አንድ ክልል አማራ ክልል አማርኛ የኔ ቋንቋ ነው የሚል ነገር አንስቷል። ይሄ እንግዲህ ሌሎች አይጠቀሙ የሚል አልመሰለኝም። ባንዲራም የክልሉ አሁን የሚንቀሳቀሰው የፋኖ የግሉ ባንዲራ አድርጎታል የኢትዮጵያን ባንዲራ እና በላዩ ላይ ያለውን አርማ እንደማይቀበል የገለጸበትና በአጠቃላይ በክልሉ በአሁኑ ሰዓት እየተውለበለበ ያለ መሆኑን ከዚህም ጋር ተያይዞ ያ ባንዲራ ወደ አንድ ክልል የሚሄድ ከሆነ ፌዴራል መንግስቱ ሌላ ባንዲራ ሊመርጥ የሚችልበት የፌዴራል ውይይት እሱም ላይ የሚካሄድ በጣም ዋና ቤዚክ የሚባሉ ለውጥ ሊያመጡ የሚችሉ ነገሮች የሚካሄዱበት ነገር ነውና ችላ ባይባል ሁሉም ሰው ትኩረት ቢያደርግባቸው የኢትዮጵያ ስያሜ ጭምር ላይ ጥያቄ የተነሳበት ሁኔታ እንዳለ እናስታውሳለን እና ትልቅ ጉዳይ ነው ለማለት ነው። ሰፋ ያለ ውይይት አቴንሽን በጣም የሚፈልግ ጉዳይ ነው ለማለት ነው። ኦኬ ያው በነገራችን ላይ አለቃዬ ልቀጥል ቆይ እሰጥሃለሁ። በነገራችን ላይ አሁን የምክክር ኮሚሽን ሲባል ዜጎች በቆይ ሚዩት ላድርግና ወደ አንተ እመጣለሁ፣ ችግር የለውም። በጣም አንዳንድ ጥያቄ የሚጠይቋቸው ጥያቄዎች የሁሉም ጥያቄ ላይሆን ይችላል። ለምሳሌ ከምክክር ኮሚሽን ሰዎች ከሰማሁት የኢትዮጵያ ስም ይቀየር ያለ አካል አለ። የኢትዮጵያ ስም ይቀየር አሁን የሆነ አካል ወይም ደግሞ የሆነ ግለሰብ ወይም የሆነ ስብስብ የሆነ ቡድን ላሉ ሰዎች 4-5 ሆነው ተቧድነው ጨምቀው ይሄን አቀረቡ ማለት የህዝብ ሁሉ ሀሳብ ነው ወይም ደግሞ ሁሉም ሰይን ይላል ማለት አይደለም። እነዚህ አይ ቲንክ እንደሚመስለኝ ከሆነ እነዚህ ሁሉ ተጨምቀው የተደጋጋሚነት ያላቸው ጥያቄዎች የተለያዩ ጥያቄዎች እንደዚህ ተመርጠው የትኛው ጥያቄ የትኛው አካባቢ ይንሸራሸራል የሚለውን ጨምቀው ነው የሚያመጡት ለፋይናል ውሳኔ ማለት ነው። እና ወጣ ያለ ነገር ስንሰማ ሄድላይን እንዲሆን አንዳንድ ጊዜ በዜና ምናምን ሲዘገብ ለምሳሌ የመገንጠል ጥያቄ የሚያነሳ ሊኖር ይችላል። ይሄው ለመገንጠል እንትን እያሉ ነው እያመቻቹ ነው ምናምን ማለት ተገቢ አይደለም። እንደ ሀሳብ ነው። አንደኛው የመገንጠል ጥያቄ ሊያነሳ ይችላል፣ አንደኛው ሌላ ነገር ሊያነሳ ይችላል። አንደኛው እስከዛሬ ፖለቲካ ከጀመረን ጀምሮ ሰምተን ማናቃቸውን ሀሳቦች ሁሉ ሊያመጣ ይችላል። ለዚህ ነው እኮ እንሰብሰብ ያልከው አይደል? እንሰብሰብ ያልከው የሰዎችን ሀሳብ ለማድመጥ እስከሆነ ድረስ ሀሳቦች ሲመጡ እንዴ ለምን እንዲህ ተባለ መባልም የለበትም። ዜናው ሲሰራም አንዳንድ ጊዜ ያየሁት ነገር ምንድን ነው፣ ዜናውን ለማስጨው እነዚህ የሚጮሁ ሄድላይኖች የመምረጥ ነገር አለ። ለምሳሌ ቀደም ሲል ካልኩት መካከል አንዱ የኢትዮጵያ ስም ይቀየር የሚለው ለምክክር ኮሚሽን ሰዎች ቀረበ። ዜና መሆን የለበትም እንደኔ እምነት። ምክንያቱም የሰዎችን አቴንሽን እንትን ያደርጋል። ልቃሴፍ ሁሉም ህዝብ ወይም የሆነ አካል በብዛት ይህን ያለ የማስመሰሉ ነገር አለና ወጣ ያሉ ነገሮች ሲኖሩ የመጨረሻ ፋይናል የሆነው ነገር እስኪደርስ ድረስ እንዲህ ያሉ ነገሮችን ትኩረት ያን ያህልም ባንሰጣቸው። በተረፈ ግን አሁንም እኔ የምለው ሞክሩ፣ አትሊስት ሞክረናል፣ ይኸው አልሆነም ለማለትም በውስጣቸው የምንከራከርባቸው ጉዳዮች ምንድን ናቸው?
ኢቭን በምክክር ኮሚሽን ሰዎች ራሳቸው ጥያቄ የሚሆኑባቸው ለምሳሌ እንዳትሳተፉ ጥያቄ የሆነባችሁ ነገር ምንድን ነው? እሱንም እኮ ማካተት ነው እኮ። ለምሳሌ እዚህ ውስጥ አልሳተፍም ያልክበት ምክንያት ምንድን ነው? ያን ምክንያትን በጽሁፍ ወይ በቃል ማቅረብ ነው እኮ። የግድ በዛ ጉዳይ ላይ መደባደብ የለብንም ማለት። እሱንም ቢያንስ ከግምት አስገብታችሁ በጋራ ጉዳያችሁ ላይ የራሳችሁን ሴብ ታስቀምጦ ለማለት ያለው። ጤና ይስጥልኝ አድማጬ። ሆን ተብሎ ተገፍተናል እንዳንሳተፍ ይላል ተስፋ ማርያም። ኦኬ እሱ አሪፍ ሀሳቡ ማደራጀቱ የሚናገር ሰው ስለሆነ እሱ ላስገባ። ከዚህ በኋላ ይቅርታ፣ በጣም ከይቅርታ ጋር ሌላ ተጨማሪ ሰው አልጨምርም። ነገር ስለመጣ አንዳንድ ዞር ወይ ማክሲመም ሁለት እንጂ የምሰጣችሁ አይ ዶንት ኖ አም ሶሪ ዩዘር አይደለም ተስፋ ማርያም። ጤና ይስጥልኝ አድማጬ፣ ለአንተ ነው የሰጠው እድል። ስልክ ላይ አድማጬ አለቃዬ ልቀጥል? ቀጥል። ኦኬ የመጀመሪያ ሁለት ጥያቄ ነው አያናን የምጠይቀው። አያናን በጣም የምወደው ትንታኔ በጣም ደስ የሚለኝ ነው። ልክ እንዳንተ ጥያቄና መልሱን አንዴ ስማኝ አድማጬ። መራራ ጉዲና ቃለ ምልልስ ሰምተዋል ወይ? ወንድሜ አንዴ ስማኝ። ቆይ አያናን ወይ አንዴ ስማኝ። ባኬንድ ፎርስ እንዳይኖር በስቴትመንት መልክ አድርገህ ሀሳብን አደራጅተህ እንትን በል እንጂ አሁን በቀጥታ ለአንተ ስፔሲፊካሊ የሚመልስልን ነገር የለውም። አንተ በምሰጥ 5 ደቂቃ ስጋት የሆነብን ነገር ሰመራይዝ ላድርገው። የእሱ በምሰጠው ደቂቃ ይመልሳል፣ ችግር የለውም። ይህ ኮሚሽን ሲቋቋም የተመረጡትን ሰዎች ማለት ነው ሃንድ ፒክድ ነው የተደረጉት በገዢው ፓርቲ ስፔሻሊ በመሪው ማለት ነው። እነዚህ ሰዎች ገለልተኛ አይደሉም የሚል አቋም አለ። አንደኛ በግሌ ማለት ነው ገለልተኛ ሰዎች አይደሉም። ሁለተኛ 4 ዓመት መቆየቱ በራሱ ማለት ነው የስራ እድል ፈጥሮላቸዋል። በእርግጥ ለሰዎቹ በአሁን ዘመን 4 ዓመት አጀንዳ ለማሰባሰብ ተጓዝ ማለት ቧልት ነው። ሶስተኛ ወታደሮች እንኳን ቃላቸውን እንዲሰጡ ደብረ ዘይት ላይ ያሉ ወታደሮች እግራቸውን ያጡ በጦርነት ማለት ነው ቤት ሊሰጠን አልቻለም፣ እግራችንን አተናገር እያሉ እየወጡ ያለቀሱ በሚዲያ እያየን ይሄ ቧልት ነው። አራተኛ መፍትሄው አሁንም በማዋከብ ግራ በማጋባት አጀንዳ በመስጠት አይደለም የኢትዮጵያ ችግር የሚፈታው። የኢትዮጵያ ችግር የሚፈታው በስክነት ነው። ትናንትና ለምሳሌ ፎረም ያወጣውን አይተን እንደሆነ ከመጀመሪያው ጀምሮ የኢህአዴግን አጀንዳ ተቀብሎ ዶክተር አብይ ከመካድ፣ ለማ መገርሳን ከመካድ፣ እነ ገዱን ከመካድ፣ ከኤርትራ ጋር ያደረገውን ስምምነት ከመካድ አንዴ ወንድሜ አንዴ ስማኝ። ቆይ አንዴ ስማኝ። አሁን አንተ በሰለጠነ መንገድ ሁሉን የቅድሙን አጀንዳ ወይ ቶፒክ አጀንዳ ነው አልከው። የሚመጣውን ቶፒክ ሁሉ አጀንዳ እያልን ማለቃችን ነው በአጀንዳ ጎበዝ። ሁሉም ሴራ አይደለም። እስኪ እንደ አንድ ኢትዮጵያዊ በሀገር ጉዳይ ላይ ችግር ነው ስትለው የኖርከው ጉዳይ እንዲቀየር የምትፈልገው ነገር ምንድን ነው? እሱ አንድ ነው። ሁለተኛ የመጀመሪያው ነገር ማለት ነው እኔ አውቅልሃለሁ የሚል ፖለቲካ በኢትዮጵያ ውስጥ መቆም አለበት ነው የመጀመሪያው ነገር። መቆም ያለበት ነገር ምንድን ነው? አሁን ስልጣን ላይ ያሉት ሰዎች ህገ መንግስቱ እኮ እንዲሻሻል ሳያዝ ነው 6 ዓመት አራዝመው ስልጣን የያዙት ምንድነው ኦቪድ ሰዓት ማለት ነው። ህገ መንግስቱ እንዲሻሻል የሚያዛቀጽ የለውም። እነዚህ ሰዎች ከመሰረቱ ህገወጥ ናቸው ነው እያልኩኝ ያለሁት። አንድ የተስማሙትን ስምምነት እስካሁን አርቅቀው ይዘው ፍጻሜ ላይ ያደረሱት ነገር የለም። ከዩሮቦንድ ልትነሳ ትችላለህ፣ ከሳፋሪኮም ልትነሳ ትችላለህ፣ ከኦላ ልትነሳ ትችላለህ፣ ከኤርትራ ልትነሳ ትችላለህ፣ ከቲፒኤልኤፍ ከሶማሌ ጋር አንድ የተስማማው አብይ አህመድ መሬት ላይ የወረደ ነገር አንድ ጥቀስልኝ። ሁሉንም ፉርሽ ነው ያደረገው። ከዚህ ሰውዬ ከዝንብ ማለት ነው ማር አጠብቅም። ስለዚህ we don't need this guy። አሁን ይሄ ሰው የሚያቀርብልኝን አጀንዳ ማለት ነው በታምር ይሆናል ብዬ አልገምትም። ስለዚህ ለኢትዮጵያ የሚያስፈልገው ምንድነው? ስክነት ነው። ስክነት እንደገና ሪፕሬዘንት አንዴ ስማኝ። እሺ ስክነት ነው የሚያስፈልገው ብለሃል። እንዴት እንስከን?
እንዴት እንስከት? የመጀመሪያው ነገር ምንድነው መሰለ? ይሄንን ሰውዬ የሚያሰክኑት መካሪዎች በተለያየ መንገድ ያሉት ፕሊስ ለሀገራችን ስትል ይቺ ሀገር ከፈረሰች ማለት ነው እንዳለ ኢስት አፍሪካ ነው። ጀዋር መሐመድ ምን ብሏል? ከዛፍ ላይ እንደወደቀ ጀበና ነው የምትሆነው ብሏል። ያ እየመጣ ነው። ያ እንዳይመጣ ፕሊስ ብለው ለምነውት ማለት ነው። ይሄ ሰውዬ እጁ ላይ ያለን ፓወር በአግባቡ አልችልም ብሎ ለኢትዮጵያ ሕዝብ ያስረክብ። የኢትዮጵያ ሕዝብ መፍትሄው በእጁ ነው። ጦርነት ሰልችቶታል፣ ደክሞታል። ማንም ወጣት በየቀኑ የሚረግፈውን ወጣት ሊያሳዝነን ይገባል። አማራ ክልል ላይ ሊያሳዝነን ይገባል። ወንድሜ ስማኝ፣ አሁን በጣም ከሀሳብ ሀሳብ እየሄድን ነው። ብዙ ሰዎች እያደመጡ ነው። አሁን የምክክር ኮሚሽን ሰዎች በሀገራችን ጉዳይ ላይ መስተካከል አለባቸው ወይም ደግሞ የዘመናት የዓመታት ችግር ናቸው ብላችሁ የምታስቧቸውን ፖለቲካዊ ጉዳዮች ነቅሳችሁ አውጡ፣ ሀሳብ ስጡ ነው ያሉት። አሁን እንስከን ነው እያልክ ያለው። እንዴት እንስከን ስልህ አማራው የተገደለ ኦሮሞ የተገደለ ሽናሻው ምናምን እያልከኝ ነው። እስኪ ሀሳብን በነጥብ አደራጅና ይሄ መንገድ ካልሆነ ሊሆን የሚችልበትን ሌላ መንገድ እስኪ ንገረን። አንተ የምትለው መንገድ እንዴት እንመካከር፣ ችግሮቻችንን እንዴት እንፍታ። ይህ ሰውዬ የመረጣቸው ሰዎች ቅድም እኮ ቴንኪው ቴዲዬ፣ ቅድም አንተ እኔ በጣም ሞድ ለዛ ነው ቅድም ህገ መንግስት ሽግግር መንግስት ብላችሁ እንዳታስቡ ብሎ ቆልፎ አጀንዳውን ከሰጠው በኋላ 1000 ዓመት ዞረው ምክክር ቢያመጡ ምንድነው እሺ መፍትሄው? ቴዲዬ እሺ አሁን አንተ እኮ የተቆለፈ ነገር ምንም መፍትሄ እኮ የለውም። ይሄ ሰውዬ እጅ ላይ ነው አሁን ሄዳ ኳዛ ያለችው። ተረዳይ ቴዲዬ? ይሄ ሰውዬ ይስከን። መልስ ገብቶኛል። ስለዚህ መልስ በግልጽ አሁን መናገር ዳርዳር እያልክ እንዳለ ነው እየገባኝ ያለው። ጠቅላይ ሚኒስትሩ ከስልጣን ይውረድ ነው እያልክ ያለው። እሱም ወርዶ ሲወርድ ማለት ነው ምን ማድረግ አለብን መሰለህ? በየአካባቢው ያሉት ገና ጥይት ያነገቡ ሰዎችን ለማስቀር ዘመናት ይፈጅብናል። ትልቅ ጸሎት ይፈልጋል። ወደ እግዚአብሔር ወደ ጌታ ኢየሱስ ነው እኔ እያማትሬ በየቀኑ ምጸልይ። እውነቴን ነው የምልህ ከልቤ ማለት ነው። ቴንኪው ቴዲ፣ አመሰግናለሁ ስላስገባ። የተባረክ ከልብ አመሰግናለሁ። እሺ ወንድሜ፣ እሺ ቴንኪው። በነገራችን ላይ እነዚህ ሰዎች የምክክር ኮሚሽን ሰዎች ምናልባት ለመረጃ እንዲጠቅማችሁ የተወሰኑትን በአካል ማቃቸው ናቸው። ስራ ያላቸው ሰዎች ናቸው። አንዳንዱ የውጭ መስሪያ ቤት ውስጥ የሚሰራ፣ አንዳንዱ ከውጭ የመጣ በህዝብ ተወካዮች ምክር ቤት፣ አንዳንዱ አልፈልግም ተብሎ በግዳጅ የተጠራም እንዳለ ማወቅ አለባቸው። ለጠቅላላ እንትን እንዲሆናችሁ ክብር ዶክተር አምባይ ወጋቱ አሉ እዚህ ውስጥ። የትምህርት ደረጃቸውን እንግዲህ ሁሉ ነገር መዘርዘር አይጠበቅብኝም። ክብር ዶክተር ዮናስ አዳቱ አሉ። ክብር ፕሮፌሰር መስፍን አራያ አሉ። ክብር ዶክተር ተገኘ ወርቅ ጌቱ አሉ። ክብር አምባሳደር መሐመድ ድሪር አሉ። አብዛኞቻችሁ የምታውቋቸው ናቸው። አምባሳደር መላኩ ወልደ ማርያም በላይ ያሉ። ክብርት ወይዘሪት ብሌን ገብረ መድህን አሉ። አቶ ሙልጌታ አጉ አሉ። ክብርት ወይዘሪት ሂሩት ገብረስላሴ የውጭ ድርጅት ውስጥ የሚሰሩ በጣም የተከበሩ ሰው ናቸው። ማንቱ የተባለ ስራ ያላቸው ናቸው። አምባሳደር ዶክተር አይሮሪት መሐመድ እነዚህ ናቸው። ክብር አቶ ዘገየ አስፋው በህዝብ ተወካዮች ምክር ቤት ቀርበው እንግዲህ ክብር አቶ ሙሉጌታ አጎ እነዚህ ናቸው። እነዚህ ፕሮፋይላቸውን ብታዩ ወይም ብትፈልጉ በቀላሉ የምታገኙት ነገር ነው። ለእነሱም ፌርነስ እንዲሁ ስራ አጥ ሆነው ወይም ደግሞ ጀስት ደሞዝ ለመቀበል ያበል ምናምን ለመቀበል የመጡ ሰዎች ሳይሆኑ እንዲሁ ስራ ያላቸው ሰዎች ናቸው። እኚህ ሰዎች ጀስት ለእነሱ ፌርነስ ነው እና እንደው 3ኛ ዓመት ይሁን 2ኛ ዓመት ይሁን ይራዘም እያሉ ስለጠየቁ እንደ መደበኛው እንደ ሌሎች ካድሬዎች በአበል የሚንቀሳቀሱ ገንዘብ ፈልገው እዚህ ውስጥ የገቡ ባናስመስላቸው ለማለት ያ ነው። እሺ አሁን እኔ ማወቅ የምፈልገው አሁን እዚህ ውስጥ ያላችሁ ኦኬ ከሞላ ጎደል ሀሳባችሁን የምታውቋቸው ናቸው። ከእናንተ በጣም መስማትም ህዝቡ እንዲሰማ የምፈልገው ነገር ይሄ ነገር ባይሆን እንዴት ይሁን? አሁን የምክክር ኮሚሽን ሰዎች ከጅምሩ ችግር አለባቸው አንቀበለውም የሚል ድምፅ የምታሰሙን ከሆነ እሺ እንዴት ነበር መሆን የነበረበት? አጀንዳ አሰባሰብ ላይ ችግር አለ ብላችሁ ከተናገራችሁ
በሁለተኛው ስቴትመንት ላይ መናገር ያለባችሁ ነገር እንዴት ነበር አጀንዳው መሰብሰብ የነበረበት አይደል? ይሄ ችግር ነው ካላችሁ ለዛ ችግር ምን ቢሆን ነበር መፍትሄ ሊሆን የሚችለው? እሱን ለአድማጭ ተመልካቾች እንድትነግሩኝ ለማለት ያለው ተጨማሪ ሰዎችን ያስገባሁት ያው በጣም ሻርፕ የሆኑ ሰዓት የራሱ ፖለቲከኞች ናቸው። ምናልባት እዚህ ጋር ላላያችሁ አብራራው፣ ተስፋ ማርያም፣ ዩሪ ታደሰን ጨምር ያለው ነገ ስለምመጣ ከልብ ይቅርታ ጠይቃለሁ። ተጨማሪ ሰው መጨመር አልፈልግም። ለላካችሁ ከልብ ይቅርታ ጠይቃለሁ። ነገ አስገባችኋለሁ። በእነሱ ልጨርስና 2 ዙር ብቻ ሰጥቻቸው ነገ እንደምመጣ 100% እርግጠኛ ነኝ። ያው እመጣለሁ፣ በጊዜ እገባለሁ እና በዚህ ጉዳይ እንወያያለን። አብራራው፣ ተስፋ ማርያም፣ ዩሪ ከዛ እንዳቀማመጣችሁ አያና ነው ኢወርልድ ነው የጀመርከው አይደለም? ኢወርልድ አያና አንተነ እንደዛ እያርን 2 ዙር ጽድት ያለ ውይይት እናደርጋለን። የስልኩን ጨርሼዋለሁ። ወደ አብራራው ሄዳለሁ። አብራራው ወደ አንተ ልምጣ ወንድሜ። አብራራው ይሰማል? ቴዲ ይሰማል? እንዴት አደራችሁ? በእኛ እንዴት አደራችሁ ነው። በእናንተ እንዴት እንደው አላወኩም። እሺ ቴንኪው። እንዴት አደራችሁ ነው። እዛኛ ጋርም ቱ ነው። ኦኬ፣ ስለዚህ ሐሙስ ላይ ገብተናል። ያ ነው። እሺ፣ ስለዚህ መቀጠል እችላለሁ። 6 ደቂቃ አለ ወንድሜ። እሺ ቴንኪው። ቴዲ ጥሩ አጀንዳ ይመስለኛል። ከረንትሊ በሀገራችን ካለው ሲቹዌሽን አንጻር ድምፅ ኢኮ ካለው ይቅርታ ካለው ሀገራዊ አጀንዳ መነሻነት ይሄ የኢትዮጵያ ብሔራዊ ሀገራዊ ምክክር ኮሚሽን ያዘጋጃቸው ነጥቦች ላይ በተለያዩ ሚዲያዎች ላይ ተገልጿል። እሱ መነሻ ያደረገ ስለሆነ ቴንኪው ማለት እፈልጋለሁ። ከዚህ ውጭ 1-2 ከነጥቦቹ ከመሄዴ በፊት ዘግይቷልም ፈጥኗልም የሚሉ አካላቶች አሉ። እኔ ለምሳሌ አሁን ፈጥኗል፣ ምክንያቱም በርከት ያሉ ሀገራዊ ችግሮችን የምንፈታበት ሂደት ስለሆነ ረጋ ባለ ሁኔታ አጀንዳዎችም ኮሌክት ማድረግ ዋና ወሳኝ ነጥብ ነው ብዬ ያስባለሁ። ምክንያቱም እንደ ሀገር ለበርካታ ለ1000 ዓመታት ለ100 ዓመታት ለ10 ዓመታት በዚህ በ8 ዓመታት ውስጥ የተፈጠሩ አንኳር ነጥቦችን እያንዳንዱን ስኮት ለማድረግ በርከት ያሉ ጊዜዎችን ይወስዳሉ። ሀገራችን ደግሞ ካለችበት አልፎ አልፎ ካሉ የሰላም የጸጥታ መደፍረስ ሂደቶች ጋር ተያይዞ ምናልባት እንዲሁም መፍጠን ነገሮች ካሉ የሚል እይታ ይኖረኛል። ከዚህ ውጭ ደግሞ ዘግይቷል የሚሉ አካላት ምንድን ነው ዘገየ የሚባለው? መንግስት እንደ ሀገረ መንግስቱ ያለንበት ችግር ምንድን ነው የሚለው በደንብ መተንተን ያስፈልጋል። አሁን እዚህ ጋር በስሜት የሚሆን ነገር የለም፣ በስሌት ነው መሆን ያለበት እያንዳንዱ ነገር ማለት ነው። ስለዚህ የማትመጣበት ምን የሚባል አባባል አለ፣ አለባብሰው ቢያርሱ በአረም የሚመለሱ የሚባል ሂደት አለ። ውይይቱ ፈጥኗል ከሆነ ማሳያ ማንሳት ያስፈልጋል። ከዲፕሬቱ ከችግሩ ዲፕሬት መነሻነት ከሆነ እኔ ሰከንድ አደርጋለሁ። መፍጠን ነገሮች አሉ ከተባለ ዘግይቷል ከተባለ ምንድን ነው የዘገየው? ምን ማለት ነው? ይህንን በደንብ እዚህ የሚወያዩ አካላት በደንብ ክላሪፋይ ማድረግ አለባቸው። ከዚህ ውጭ ግን አጀንዳ ኮሌክሽን ፖይንቶቹ ላይ ህዝቡ ያነሳቸው ናቸው። ህዝብ አያንሳ ማለት አይቻልም። እዚህ ሀገር ላይ ኤክስትሪም ጽንፈኝነት ይራመዳል አይራመድም ነው ዋናው ነጥብ። አዎ ይራመዳል። እኔ ሰከንድ አደርጋለሁ። ይሄን ኤክስትሪም ጽንፈኝነት ማለት ነው ማለት ነው ዋልታ ረገጥ አስተሳሰብ። ዋልታ ረገጥ አስተሳሰብ ማለት የማይገናኙ ከነጥቦቹ ምንድን ናቸው የሚል ይህም ማሰባሰብ ከጽንፈኛው ጭምር ሀሳብ ትሰበስባለህ ማለት ነው። አሁን እገሌ ጽንፈኛ ነው እገሌ ጽንፈኛ አይደለም ለማለት አይደለም እኔ የገባሁት። ሀሳቦች በጣም ኤክስትሪም በሆነ ጽንፈኝነት ይነሳሉ። እነዚህ ሀሳቦችን ኮሌክት ማድረግ ማለት ነው። ስለዚህ ያ ብሔራዊ ምክክር ኮሚሽን የወሰዳቸው አንዱ መነሻነት እሱ ነው ብዬ አስባለሁና እነዚህ ነጥቦች ተሰብስባሉ ካልከኝ እነዚህን ነጥቦች በአንድ ጊዜ መሰብሰብ አዳጋች። ለምን? የተለያዩ ቦታዎች ላይ የጸጥታ መደፍረስ አለ። ኦኬ፣ በውጭ ሀገራትም ነጥቦችን የመሰብሰብ ሂደት አለ፣ ሌላ ነጥብ። ስለዚህ እነዚህን የማምጣትና ወደ አንድ ነገር አምጥቶ ወደ መርጂንግ ፓወር አምጥቶ ለውይይት ማቅረብ ወሳኝ ነገር ነው። ይህን እያደረገ ነው ወይ ካልከኝ ብዙ አሰናካይ ብዙ አስቸጋሪ ሆኖ ኢቨን በመንግስትም ጭምር በሌሎች ጽንፈኛ ኃይሎችም ጭምር አስቸጋሪ ነገሮችን ያለፈ ነው የሚል እይታ አለኝ። አብዛኛው ህዝብ ግን አጀንዳውን በአግባቡ አሰናድቶ የማቅረብ ሂደት ሰርቷል የሚል እይታ ነው ያለን።
በርከት ያሉ የታጠቁ ያልታጠቁም ኃይሎች የተለያዩ እኛ ጋር አልደረሰም ከሆነ እሱ ሌላ ነገር ነው። እኛ ጋር ነጥቡ አልደረሰም ከሆነ ሊያግባባኝ ይችላል፣ አልመጣም ሊሆን ይችላል። ስለዚህ በተለይ የመደበኛ አደረጃጀት ያላቸው የታጠቁ ኃይሎችን በአንድ ሴንተር ማግኘት አስቸጋሪ እንደሆነ እኔም ሰከንድ አደርጋለሁ። እነዚህን ኃይሎች በምን መንገድ ነው የምክክር ኮሚሽኑ አግኝቶ መስራት ያለበት? ነገር ግን ጨርሶ አላገኘም የሚል እይታ የለኝም። አግኝቷል የሚል ሀሳብ አለኝ። ወደ ነጥቦች ስመለስ ግን ኢትዮጵያ ስሟ ትቀየር፣ በውስጡ ያለውን ሀሳብ ነው የሚያነሳው ሰው። ህገ መንግስቱ ይቀየር፣ ባንዲራ ይቀየር፣ ባንዲራ የለም መሆን ያለበት ይሄ ነው፣ ኖ መሆን ያለበት ይሄ ነው አጀንዳው የተነሱት ማለት ነው። ስለዚህ ያልተነሱ ሀሳቦች አሉ ወይም እዚህ ጋር ዋናው ኮር ፖይንት ያልተነሳ ምን አለ? እዛ ላይ መግባባት መቻል አለ። በዚህ ውይይት ላይ እኔ ሲነሳ መስማት የምፈልገው እሱን ነው። ተመሳሳይ ደግሞ እኔም ራሴ የማነሳቸው የራሴ ነጥቦች ይኖሩኛል ማለት ነው ደቂቃ ካለ። ስለዚህ ቢነሱ ብዬ የማስበው አንደኛ ከሀገረ መንግስቱ ቅቡልነታችን አንጻር በደንብ መነሳት አለበት። ኢትዮጵያን የምንመለከትበት መነጽር ምንድን ነው? ስሟ ይቀየር ሲባል ወደዚት ምን ማለት ነው? ስለዚህ ከእሱ አንጻር እኔም መነሳት አለበት። ሰዎች ነገ ለትውልድ የሚተላለፍ አይዲያዎች ስለሆነ የሚተላለፉት በሱ በኩል መነሳቱ ክፋት የለውም። ተነስቷል ማለት ግን ሰከንድ ታደርገዋለ ማለት አይደለም። ዲፌንስ ታደርጋለ ማለት ነው። የራስህን ሀሳብ ታስቀምጣለ ማለት ነው። ዲሞክራሲ ነው ማለት ነው። ለምርጫ ትቀርባለ ማለት ነው። ለድርድር ትቀርባለ ማለት ነው። አለቀ። ስለዚህ በሀሳብ የበላይነት ወይም ደግሞ በድምፅ የበላይነት ታምናለህ ወይስ አታምንም ነው ጥያቄ። ስለዚህ ማጆሪቲ ሩል የሚለው ማይኖሪቲ ሩልን ደግሞ ኮምፐንሴት ማድረግን ያካትታል ለማለት ፈልጌ ነው። በኋላ እንግዲህ ሲነሱ ሰከንድ እድል ካገኘው በስፋት እመልሳለሁ። ቴንክ ዩ። እሱን ያልኩት በነገራችን ላይ አጀንዳ አድርጎ የመከራከር ነገሮች አሉ እና እኔ እስከገባኝ ከሆነ ለምሳሌ ኢትዮጵያ ስሟ ይቀየር የሚለው ነገር በማጆሪቲው እስካልተነሳ ድረስ እንደ አጀንዳ ነው የሚሰበስቡት። እንደ አጀንዳ ዝም ብለህ ትሰማዋለህ። ጥያቄዎችን ሲሰበስቡ ምናልባት ያን ሀሳብ ያነሱ ጥቂት በዚህ ጋር የማይባሉ ሰዎች ሊሆኑ ይችላሉ። ይተውታል። ተቀዶ እዛ ቅርጫት ውስጥ የሚቀመጥ ነው የሚሆነው። አሁን ፋይናል የሆነ ደረጃ ላይ ወይም ደግሞ ለሪፍረንደም የሚሆን ውሳኔ ለመስጠት የቀረቡ ጥያቄዎች ባልሆኑ ጉዳዮች ላይ አንዳንዱ እኛ መገንጠል እንፈልጋለን ወይም ደግሞ ካርታው ይቀየር፣ ባንዲራው ይቀየር ስላለ የሆነ አካሎች እንደዚህ አይነት ጥያቄ ያቀረቡ ብለን እዛ ላይ ሰዓት እንዳንገድል ዋና ሜጀር በሆነ ጉዳይ ላይ ባካሄድ ነገር ላይ ብናነሳ ለማለት ያህል ነው። ቴንኪው አብራራው፣ ከልብ አመሰግናለሁ። ወደ ተስፋ ማርያም እንሄዳለን። ተስፋ ማርያም ሰላም ቴድሻ፣ ሁላችሁንም ሰላም ብያለሁ። እድሉን ስለሰጣችሁኝ አመሰግናለሁ። ይሄ ሀገራዊ ምክክር ጉዳይ የኢትዮጵያ ፖለቲካ ችግር መፍቻ ትልቁ ቁልፍና ዋናው የመጀመሪያው ጉዳይ ነው ብለን የምናስበው እንደ ሀሳብ። የሚገርምህ ይሄን አጀንዳ በማቀንቀንም እኔ የነበርኩበት ድርጅት ኢዴፓም ሆነ ህብር ግንባር ቀደም ናቸው። ምናልባትም ብቸኛ ሊባል በሚችልበት ደረጃ ከዘጠናዎቹ ጀምሮ ሲያቀነቅኑት የነበረ አስተሳሰቡ ኢትዮጵያን ፖለቲካ ችግር ከስሩ እንደሚፈታ የሚታመንበት አካሄድ ነው። ግን ችግሩ ምንድነው? ሂደቱን በደንብ አድርገው አበለሻሹት። ገና ብልጽግና ወደ ስልጣን እንደመጣ ራሱ አብይ አህመድ እንኳን በመረጣቸው ሰዎች የኢትዮጵያ ህዝብ በጣም ተስፋ አድርጎ እጁ እስኪቀላ ጨብጭቦ ይጠብቅ ነበር። እነየት ነበርሽ ንጉሴ ይመሩት የነበረው ኮሚሽን ታስታውስ እንደሆነ በጣም ተስፋ አድርጎ ነበር። እኔ አንድ ሲንግል ድርጅትም ሆነ ግለሰብ ያን ኮሚሽን የተቃወመ አላቅም። እውነት እንነጋገር ከተባለ ግን እነዛ ሰዎች በጣም ጠንካራ ሰዎች ነበሩ። ሂደቱንም እንኳን እንዴት ሲገመግሙ እንደነበር ዞር ብለህ ብታስታውስ አብይ አህመድ ምንም ቢነግራችሁ የመጽሐፍ ቅዱስ ቃል የመሰለን ቢነግራችሁ አትመኑ፣ ፖለቲከኛ መሆኑን አትርሱ፣ ሀገራችሁን አስቀድሙ የሚል ጠንካራ ያለ አጀንዳ እያነሱ ዲፌንስ ማድረግ ጀመሩ። ሂደቱን ቅርጽ ለማስያዝ በራሳቸው መቆም የሚችሉ ጠንካራ ሰዎች ሆኑ፣ ታዛዥ የማይሆኑ ሆኑ። ያኔ መንግስት ደነገጠ። ስራ እንዳይሰሩ አድርጎ 3 ዓመት አስቀምጦ አስወገዳቸው። ሽግግሩን በዛ ሰዓት ሁሉም ሰው አብይ አህመድን ሲደግፈው አንዱ ከደገፈበት ኮዝ አንዱና ዋነኛው ይሄ ነበር። በዛ 2 ዓመት 3 ዓመት ውስጥ ሊያልቅ ይገባው ነበር ምክክር ሂደትና አካሄዱ። በፍጹም እንዳይሰሩ አድርጎ መንግስት አንድ ስራ ይሄን ሰሩ የሚባል የሚጠቀስ አታገኝ። አንድ ስራ እንዳይሰሩ ተደርጎ የሚያስፈልጋቸው ነገር እንዳይሞላላቸው ተደርጎ ሂደቱ እንዲከሽፍ ተደረገ። ምን ሆነ? መንግስት የሚፈልገው አጀንዳ አሸናፊ ሆኖ እንዲወጣ ማድረግ የሚችሉ ሰዎች መመረጥ አለባቸው፣ መስራት አለባቸው የሚባል ስራ ተሰራ። እነሱን ካስወገዱ በኋላ ምርጫው እንዴት ነው የነበረው? የዚህ ኮሚሽን ምርጫ በኢንተርኔት ጥቆማ ምናምን ነው የተባለው አይደል እንዴ?
በዛ ሰዓት እነዚህ ሰዎች ሲመረጡ ትግራይ ክልል 100% አልነበረችም። አማራ ክልል በሆነ ደረጃ ኢንተርኔት አክሰስ ስላልነበረ ማለት ነው በሰዓቱ አልተሳተፈም። ኦሮሚያ ክልል በሆነ ደረጃ አልተሳተፈም። ቤኒሻንጉል ጉሙዝ በሰዓቱ ከነበረው ችግር አንፃር ማለት ነው። እነዚህ ሰዎች የኢትዮጵያ ህዝብ የመረጣቸው ማለት አይቻልም። በዛ መንገድ ተመርጠው መጡ። እነዚህ ሰዎች ባልመረጥካቸው የኮሚሽን አመራሮች ለምንድን ነው የምትመራው? ይሄ በራሱ ትክክል አይደለም። ከዛ በኋላ የፖለቲካ ፓርቲዎች የጋራ ምክር ቤት ዶክተር ራሄል ትመስለኛለች ስም ካልተሳሳትኩ አንተ ኢንተርቪው አድርጋቸው ነበር አንዴ። እሳቸው የፖለቲካ ፓርቲዎች የጋራ ምክር ቤት ፕሬዝዳንት ነበሩ በሰዓቱ። እንደ ጋራ ምክር ቤቱ ይሄ የምርጫ ሂደት ስተት አለበት ችግር አለበት ብሎ በጋራ ምክር ቤቱ በአብላጫ ድምፅ አቋም ተያዘበት። በቃ ያን ውድቅ መሆን ነበረበት እንዴ። የፖለቲካ ምክር ቤቱ የጋራ ምክር ቤቱ በአብላጫ ድምፅ ከጣለው ይሄ ኮሚሽን በቃ ገለልተኛ አይደለም ማለት ነው። ያቀረቡት ጥያቄ ምንድነው? ከዚህ ኮሚሽን ውስጥ የገቡ ሰዎች በፖለቲካ ድርጅት ውስጥ ተሳትፈው ሲታገሉና ሲሰሩ የነበሩ ናቸው። የፖለቲካ አስተሳሰብና ዝንባሌያቸው በግልጽ የሚታወቅ ነው። ሳይድ የማድረግ እድላቸው ሰፊ ነው። እነ ሰሎሞን ሹምዬ እንዳይመረጡ የተከደበትን ሂደት እናውቀዋለን። ሰሎሞን ሹምዬ እውነት እንነጋገር ከተባለ በፖለቲካ ውይይት ቲክቶክ ላይ ቴዲ ሐዋሳ ከተባለ በሚኒስትር ሚዲያው ይሄ ቲቪ ምናምን ላይ በማቅረብ ሰሎሞን ሹምዬን የሚያክል ማን ታውቃለህ? ቴዲ የተለያዩ የፖለቲካ አስተሳሰቦችን አግንቶ አቅርቦ በማሟገት የሚታወቅ ሰው። እንደዚህ አይነት ሰዎች እንዳይገቡ ነው የተደረገው። ከዛም በኋላ የግሌን ሂደት ልንገርህ። ችግር እንዳለበት 100% አውቄ አምኜ ብዙ የፖለቲካ ፓርቲዎች ራሳቸውን እያገለሉ ነበር። ብዙ የፖለቲካ ፓርቲዎች አግለዋል ታውቃለህ ከዚህ ምክክር ሂደት። እኔ በግሌ ግን ሂደቱን ማጋለጥ ራሱ አንድ ውጤት ነው ብዬ ስለማምን ጋራ ምክር ቤቱ ተሳታፊ ነበርኩ ካለውበት አካባቢ። ከዛ ፓርቲ ስለማይሳተፍ ተብዬ ተገለልኩ። በአካባቢ በሆነ ኮንዲሽኖች አመራር የሚሰጥ ሰዎች ውክልና ተብሎ በተደረገ ስብሰባ ተመረጡ። እዛም ባነሳዋቸው ጥያቄ ምክንያት እንዳልተሳተፍ ነው የተደረገው። እኔ በግሌ አሁን አልተሳተፍኩም። ተመርጫለሁ ግን አልተሳተፍኩም። ጥሪ አልተደረገልኝም። በዚህ ደረጃ ነው ሰዎች ሆን ተብለው በፖለቲካ ዝንባሌያቸው ለብልጽግና ባላቸው ፖዚቲቭ እሳቤ ብቻ ተመልምለው ተሳታፊ እንዲሆኑ የተደረጉት። እንደዚህ ሁሉ ሀገራዊ ምክክር ልትላችል። ሀገራዊ ምክክር ስትል ኢትዮጵያውያንን በአጠቃላይ ያሳተፈ መሆን አለበት። የ83 እኮ ሁለት ትልልቅ ፓርቲዎችን ስላላሳተፈ ነው ጎደሎ የምንለው አይደል እንዴ? ኢህአፓንና ኢሰፓን ሌሎቹን ሁሉ እኮ አሳትፏል። እንደዛም ሆኖ ጎደሎ ነው። አሁን ያለው የሀገራዊ ምክክር የሚሳተፉትን ከለካቸው በኢትዮጵያ የፖለቲካ እንቅስቃሴ ውስጥ 50% ተሳትፎ የሚያደርጉ አካላት እየተሳተፉ አይደለም። በሰላማዊ መንገድ የፖለቲካ እንቅስቃሴ የሚያደርጉ ኃይሎች እንኳን አብዛኞቹ ወጥተዋል። እኔ ያለውበትን ድርጅት ህብርን ጨምሮ ኦፊኮ በለው ኢህአፓ በለው አብዛኞቹ ድርጅቶች ጥለው ወጥተዋል። ታዲያ እንዴት ነው ይሄን ሀገራዊ ምክክር የምትለው? የብልጽግና ጽምዶች የሚሳተፉበት ሀገራዊ ምክክር ነው። የብልጽግና ምክክር ነው። እንዲህ ብለህ ችግር ልትፈታ አትችልም። ስለዚህ ከአመራሮች ምርጫ ጀምሮ ከተሳታፊነት ጀምሮ አጀንዳ መረጣ ጀምሮ ኦኬ ቴዲሽ ብዙ ችግሮች ያሉበት ሀገራዊ ምክክር ነው። እንደ 2012 አስታውስ እንደሆነ ኢሴ ላይ ሲደረጉ የነበሩ ክርክሮች ነበሩ። እንደዚህ አይነት ክርክሮች ራሱ መጀመሪያ ላይ መደረግ አለባቸው ለሰዎች አጀንዳው ላይ ግንዛቤ እንዲፈጠርላቸው። ያለ ግንዛቤ በፖለቲካ ብዙ ልምድ የሌላቸው ሰዎችን የህብረተሰብ ወኪል ናቸው እያልክ ሰብስበህ በስሜት በጥላቻ በምናምን የሚወስኑት ውሳኔ እኮ ነገ አገር ሊያፈርስ ይችላል። ይሄን የመሳሰሉ ትላልቅ ችግሮችን የያዘ ሀገራዊ ምክክር ሂደት ነው። ድጋሜ ሌላ ምክክር እንዳናደርግ ተስፋ የሚያስቆርጥ በሽግግር መንግስት ተስፋ እንድንቆርጥ ያደረገን ሁለቱ ያለፉት ሽግግር መንግስቶች እንደሆኑት ሁሉ ይሄ ምክክር ሂደትም ቀጣይ በሀገራዊ ምክክር ችግራችን እንዳንፈታ የሚቆልፍ ነው የሚል ሐሳብ ነው ያለኝ። ቴንክ ዩ ቴዲ የድሉ ስለሰጠኝ። ቴንክ ዩ ተስፋ ማርያም ቴንክ ዩ። ያ ሐሳብ እንዲህ ነው የሚቀርበው። እሺ ሐሳብ እንዲህ ሲቀርብ እንዴት ነው እንዴት ነው? ቴንክ ዩ ተስፋ ማርያም። ወደ ዩሪ እንሄዳለን። ዩሪያችን 6 ደቂቃ አለው ወንድሜ። እሺ ቴንክ ዩ ቴዲ፣ እንዴት ዋላችሁ? ይሄ የሀገራዊ ምክክር ኮሚሽን መጀመሩ ያው የቆየ አጀንዳ ነው። ከበፊት ጀምሮ ኢትዮጵያ ብሔራዊ እርቅ ያስፈልጋታል ነው። ግን ንጹህና ገለልተኛ እውነተኛ ታማኝ ካልሆነ በስተቀር እንደ ውሸት ምርጫዎች ነው የሚሆነው። አሁን ምርጫ ተካሂዷል ይሉናል፣ መንግስት ይመጣል ምናምን። እዛም ውስጥ ያለው እኔ ፔጃቸውን ብዙ ጊዜ ይከታተላሉ። ከ1200 በላይ ወረዳዎች አወያይተናል ይላሉ። ከ126,000 በላይ ተወካዮች በእነዚህ ወረዳዎች ተካፍለዋል ይላሉ። 1789 አጀንዳዎች ሰብስበናል ይላሉ። እና እነዚህ 1789 በላይ አጀንዳዎች
በአውድ ስታስቀምጣቸው የመንግስት ስርዓትና የፌዴራሊዝም ጉዳይ ላይ የህገ መንግስት ማሻሻያ፣ የማንነትና የአስተዳደር ወሰኖች፣ ቋንቋና ብሔራዊ ምልክቶች፣ ሰላምና ፍትህ፣ እርቅ፣ የመሬት ፖሊሲ፣ የደህንነት ይሄ ጦርነት ውስጥ ያሉ ኃይሎችንም ሰምተው አካተዋል። የሀብት ክፍፍልን በተመለከተ የሃይማኖት ጉዳይ፣ የዲያስፖራ ተሳትፎ ምናምን የሚል አጀንዳዎች አካተዋል እና ከዚህ ውስጥ ሀገራዊ ምክክሩ የማይደገም ታማኝነት ያለው የሀገረ መንግስት ግንባታውን በማያሻማ መልኩ ዳግም ላንመለስ በምንችልበት መልኩ ቋጭቶ የሚያልፍ መሆን መቻል አለበት። ያለበለዚያ ጀስት ዌስት ኦፍ ሪሶርስ ነው የሚሆነው። ያው ለምን ኮንቨርሴሽኖች ተጀመሩ ምናምን አልልም። ለምሳሌ እኔ ባየሁቴ ሰምሃው በአማራ ክልል አካባቢ እንዴት ነው ምናምን ብዬ ሳይ አማራ ክልል እንደምታውቀው ሙሉ ለሙሉ ጦርነት ውስጥ ሊባል በሚችል ደረጃ ያለ ነው። በተለይ ገጠራማው አብዛኛው የኢትዮጵያ ህዝብ ያው ገበሬ ነው እንደምታውቀው። አብዛኛው ገጠራማው አካባቢ ደግሞ የግጭት ቀጠና ነው። ስለዚህ ገበሬው ካልተሳተፈበት፣ የገበሬው አጀንዳ ካልተሳተፈበት ትግራይ ሙሉ ለሙሉ ከስቴት ስትራክቸሩ አፈንግጦ የወጣ ነው። በዚህ ውስጥ አልተሳተፈም። ኦሮሚያ ብዙ ቦታዎች ላይ ይህንን ማስፈጸም አልቻለም። በአማራ ክልል በ267 ወረዳዎች ከ6000 በላይ ማህበረሰብ ተወያይቶበታል ምናምን ነው የሚባለው እና 6000 ከአማራ ፖፕሌሽን አንጻር ኢቭን ሪፕሬዘንታቲቭ ነው ወይ? እና በኋላ ይህንን አንጠልጥለህ የአማራ ጥያቄዎች እነዚህ ነበሩ ስትል ጦርነት ውስጥ የነበረው ሲግኒፊካንት የሆነው የማህበረሰብ ክፍል አይ አልተወከልኩም ቢልህ ያኔ ልክ ህገ መንግስቱ ሲቀረጽ እንደነበረው ማለት ነው። ያኔም የውክልና ኢሹ ነው ያለው፣ አሁንም የውክልና ኢሹ ነው ያለው እና የጥቂት ዝም ብለው ኤሊቶች ኢቭን እንትኑን ብናየው ለምሳሌ ኮሚሽኑን ብናየው አይ ቲንክ ፌብሩዋሪ 2022 መሰለኝ የተቋቋመው እና አመራረጡን ስታየው 11 ኮሚሽነርስ ናቸው ካልተሳሳትኩኝ። አንዱ በቅርቡ በህይወት አልፈዋል አይደል? ዘገየ አስፋው ካልተሳሳትኩኝ። 10 ናቸው። ኢቭን እሳቸው መተካት አለባቸው። እዛ ውስጥ ካሉት እንኳን ይሄ በሀገራዊ ብሔራዊ እርቅ ውስጥ ስታይ ቅቡልና ያላቸው ፐርሰናሊቲዎች ናቸው እዛ ውስጥ መካተት ያለባቸው እና መስፍን አርአያ ያሉ ፕሮፌሰር መስፍን አርአያ በፖለቲካ ምን ዘመም ናቸው ተብለው ቢተቹም ቱ ሰም ሌብል ቅቡልነት ቢኖራቸው፣ ሌሎችም እዚህ ውስጥ እማናውቃቸው ምናልባት ግን ኢትዮጵያዊውን ወደ መግባባት ሊያሻግሩት ይችላሉ ወይ የሚል አይነት ጥያቄ ነው ማንሳት ያለብን እኔ እንደሚመስለኝ ማለት ነው። እና እዛ ውስጥ ያሉ ፊገሮች ራሳቸው ሪፕሬዘንታቲቭ የመሆንና የቅቡልና ችግር ለምሳሌ 2 ምሳሌዎችን ብንወስድ የደቡብ አፍሪካና የየመንን እንውሰድ። ደቡብ አፍሪካ በ1990ዎቹ ይሄ በአፓርታይድ የነጮች የዘረኝነት ስርዓት ወደ ዲሞክራሲ መሸጋገር አለበት ብለው ሲወስኑ አንደኛ ኢንክሉሲቪቲ እውነተኛ ውክልና ነው አረጋግጠው የመጡት። ለምሳሌ በወቅቱ የነበረው የነጭ መንግስት በሽብርተኝነት ፈርጇቸው የነበረውንና ጠንካራ የትጥቅ ትግል ሲያደርግ የነበረውን አካላት ጭምር የነ ኔልሰን ማንዴላን ኤኤንሲን ጨምሮ ሁሉም ተጽዕኖ ፈጣሪ የፖለቲካና የጎሳ ስብስቦችን ጠረጴዛ ላይ አስቀምጦ ነው ብሔራዊ እርቁን ያደረገው። ለዚህ ነው ሳውዝ አፍሪካዎች ሊደግሙት በማይችሉ መልኩ ቋጭተው ያለፉት። አሁን ኤኒ አካል አልተወከልኩም ብሎ አይነሳም። ይሄ ትረስት ቢልዲንግ ላይ ስታይ ምክክሩ ከመጀመሩ በፊት ይሄ ኮሚሽኑ የፖለቲካ እስረኞችን ፈቷል። የታገዱ ፓርቲዎችን በነፃነት እንዲቀሳቀሱ ፈቅዷል። ብሔራዊ ውይይቱ ይሄንን ኮንዱሲቭ ኢንቫይሮንመንት ከፈጠረ በኋላ ነው ብሔራዊ ውይይቱ የመጣው። ለኢትዮጵያም የሚሰጠው ትምህርት ውጤታማ እንዲሆን ይሄን መንገድ መከተል ያለበት ይመስለኛል። የየመኑን የመን ከ2013 እስከ 2014 ናሽናል ዲያሎግ አድርገው ነበር እና በወረቀት እጅግ በጣም ዘመናዊ ምዕራባውያን በጣም ብዙ በጀት ያፈሰሱበት ከ500 በላይ ልዑካንን ያሳተፈ ነው። እንግዲህ የየመኑ ግን ወዲያውኑ ሀገሪቷ ወደ አሰቃቂ የእርስ በርስ ጦርነት ነው የገባችው። ችግሩ ምንድን ነው ብለህ ስትፈትሽ አንደኛ የመሬቱን እውነታ አያስተናግድም ነበር የየመኑ ናሽናል ዲያሎግ።
ምክክሩ በዋና ከተማ የነበሩ ሰንዓ ላይ የነበሩ የፖለቲካ ልሂቃንን የሲቪክ ማህበራትን በማሳተፍ ብቻ ያተኮረ እንጂ መሬት ላይ ያለው እየተፈጠረ የነበረው ጠንካራ ወታደራዊ ኃይል ይሄ ሁቲ ታጣቂዎችን የደቡብ የመን ተገንጣይ ኃይሎችን ስር የሰደደ ፍላጎታቸውን ያስተናገድ አልነበረም እና ጦርነት ሳይቆም መምከር በመጀመራቸው የየመን የናሽናል ዲያሎግ ድራስቲካሊ ነው ፌል ያደረገው። ስለዚህ ኢትዮጵያንም ኮዝሞቲክ የሆነ ፕሮሲጀር ውስጥ ከገባን እንደ የውሸት ምርጫዎቻችን ቀባብተን ማለፍ እንችላለን። ታጣቂዎችን ማናገር፣ አገሪቷ ላይ ሰላም ማምጣት፣ ናሽናል ዲያሎግ ብሔራዊ ኢንተረስት ብለው ይዘው የመጡት አንዱ አጀንዳ ፌል ያደረገበት የሀገሪቷ የኔሽኑ ኢንትረስት ግሩፖች በአጠቃላይ የፕሮሰሱ አካል ካላደረካቸው ሄዶ ፌል ነው የሚያደርገው። ቴንኪዩ ቴዲ፣ ሰዓት ያልቋል። ቴንኪዩ ክቡራትና ክቡራን፣ የመጨረሻ ዙር ነው የምንገኘው። 5 ደቂቃ ነው የማደርገው። በተነሱ ሀሳቦች ላይ ሀሳባችን እንሰጥና ለነገ ቀጠሮ ይዘን እንለያያለን። ኢወርልድ 5 ደቂቃ አለሁ። እንግዲህ 5 ደቂቃ ከሆነ አምባሳደር እንዳለው ለተረትም አትበቃምና አያና ሀሳብ ይሰብሰብ ያለው ሀሳብ እኮ ሲኖር ነው የሚበተነው። መጀመሪያ ነገር አሁን አያና አንተ ሀሳብ አለ፣ ሀሳብ መጀመሪያ ሰብስብ ብዬ እንትን ልበል። ሀሳብ ካልተሰበሰበ አምቦሃ ድሮ ኢትዮጵያ ውስጥ ሀሳብ ለመበተን ነው ምንጠጣው ብለውታል፣ ምግብ ስለሌለ ብዬ ዲፋሜሽኑ ቢቀር ይሻላል። እኛ በጣም ኮርስ ነው በፖለቲካል ሳይንስ እና አልገባም ስለሚወድ እና ተስፋ ማርያም ዩሪ ቁጭ ቆንጆ አድርጎ አስቀምጠዋል። እና ምንድን ነው ቅድም እንዳልኩ 10ቱ ትእዛዛትን ጌታ ኢየሱስ ራሱ 2 አድርጓቸዋል። አባት እናትን ውደድ፣ እግዚአብሔርን ውደድ አለ። 2 ናቸው ብሎ ነው። ልክ እንደዚ አሁን 8ቱ ከታችም 50 ከላይም 50 ኢትዮጵያ ውስጥ የሌለው ህግ ነው። ህግ አውጪው አሁን የአብይ ፓርላማ ከዛም የመጣው ይጨርሳል። አሁን አያና ህፃን አድርጎን ቁጭ አድርጎን እኛ ለፓርላማው ይመጣና አሁን እንደዚህ አይደለም፣ አይደረግም። ፓርላማ ማን ነው አናውቀውም። ፓርላማ እንዴት እንደመጣ እነ ራሄልን አባሩ ዝም በይ ብሎ አስፈራርቶ የመጣ ፓርላማ ህግ አውጪ ትልቁ ብራንች ማን ነው? ትልቁ ብራንች ቼክ ኤንድ ባላንስ እኩል ነው እንጂ አንተ አላዋቂ ከሆንክ አላቅም ማለት ማንን ገደለ? ቼክ ኤንድ ባላንስ ላይ 3ቱም ህግ አውጪውም አስተርጓሚውም አስፈጻሚውም እንዲሁም ጀስቲስ ውስጥ ፍርድ ቤቱም እስር ቤት ማረሚያ ቤት ነው የሚባለው ማረሚያ ቤቱና እንደገና ፖሊሱ 3ቱ ይሄ ሃንድ ሶፍ ብለዋል። ኢትዮጵያ ሃንድ ሶፍ አዲስ አሁን ቼክ ኤንድ ባላንስ ነው የሚሰራው። ያንን ቢያስተካክሉ ያልቅ ነበረ እና አገረ መንግስት ግንባታ ብሏል። እኔ በጣም ማከብራቸው ሰዎች ናቸው። እዛ ላይ በድምም ትልልቆች ናቸው፣ በትምህርት ደረጃም የሄዱ ናቸው። እንግዲህ ሳይካትሪ መድኃኒት እስካሁን የለም ይባላል። እነ መስፍን ፕሮፌሰሩ ሳይካትሪስቱ ሐኪሙን ነው የሚወክለው መሆን የነበረበት የምትለው ቴዲ ሕክምናን የሚወክል መምህራንን የሚወክል ገበሬን የሚወክል ነበር መሆን አለበት። እሱ አይደለም ፖይንቱ። ትግራይ በሌለበት ትልቁ የኢህአዴግ ውድቀት አማራውን አይወክልም፣ ህገ መንግስቱ አማራውን አይወክልም ተብሎ ለአማራ ልጆቹም ቢዚ አድርጓቸው ሌሎቹንም ቢዚ አድርጓቸው ወዳድቀው አሁን ለትግራይ ህዝብ መጨፍጨፍ ምክንያት ነው የሆነው። አሁን ትግራይ በሌለበት ይሄ 8ቱ ትእዛዛት ይዞ መጣ አብይ። ይበላዋል እያልኩ ነው። ይበላሃልና ተወው፣ አያዋጣም ነው። መጨረሻ ላይ ማለት ፈልገው ኤሌክቶራል ኮሌጅ የሚባል አለ እዚህ አሜሪካ ነገር። አንድ አሜሪካዊ መክሯቸው ነው። ይሄ ፖፑላር ቦትና የእንትን ቦት የሚባል አለ። ህዝቡ ብዙ መርጧል፣ ግን ኤሌክቶራል ኮሌጅ አልመረጠውም እያሉ ይጥሉታል። ልክ እንደዛ አድርገው አሁን ፕሬዚደንሻል ለማድረግ እነዚህ ሰዎች ለነሱ ኤሌክቶራል ኮሌጅ ናቸው። አንድ አሜሪካዊ ዱርዬ ሌባ ሄዶ ኢትዮጵያን ባህር እንዳታገኝ ምናምን የሚያደርገው እኛ ምናቀው፣ እኛም ፓስፖርት አለን። ፓስፖርት እኩል ከሆነ ምን ብሎ መክሮት ነው? እነዚህን ሰዎች ከዚህ በዚህ ሰብስብና አዋቂ ናቸው ቅቡልነትም ብሏል ዩሪ ያላቸው ናቸውና አንተን ይምርጠዋል ያሉት ነው። ካመጣ አንድ እስራኤላዊ ወይም እንግሊዛዊ ከመጣ እኮ ህገ መንግስት ምን ያደርጋል ይላል። ህገ መንግስት ስለሌላቸው። ኢትዮጵያ ግን ራሷን የቻለች ሉዓላዊ ሀገር ከሆነች ሪፕሬዘንታቲቭነስ ከሁሉም አምጥተው ማድረግ ነበረባቸው። የኔ ጥያቄ ግን ህግ ቢኖር ህግ አውጪው ህግ እንትኑ ሁሉ ብልጽግና ባይሆን ሰላም ይመጣል። ከሁሉም ቅድሚያ ትግራይና
አሁን ከአማራው ከኦሮሚያም ከነለ አሁን ለማ ወለጋ ምናምን አምቦ የምናቀው የማን ነበር እቺ የና ያና ሰፈር ማናት አይታችሁ አታውቁማ ብያለሁ። እቺ ሶፍመር ዋሻዋ ምናምን አርጎ ከሚያብጠለጥል ከሁሉም ቦታ ሰው ቢመጣ ከሁሉም ቦታ ሰው ቢመጣ ይስተካከል ነበር። ኢትዮጵያ አሜሪካን ሀገር ካናዳ ህግ ነው ያለው። ካልቸር እናስተካክለ። ካልቸር እንዴት አድርገው ነው የሚያስተካክለው? እንዴት ብሎ እስቲ እያንዳንዱ ህዝብ ጋር ሄዶ ካልቸር አሁን እንደዚህ ልበሽ ይኸውልህ ብቻም ብዬ ልጨርስ። አሜሪካን ሀገር ልጅቱ ልብሷን አውልቃ የምትሄደው ወንዱ በጣም ቢዚ ስለሆነ ስለማያት ነው። እንዲያያት በቃ ያኛ አዲስ አበባ ቁጭ ያለው ስራ የሌለው እና አብይ ስራ ያሳጣው ልጅ እኮ ለብሳ ብትሄድም ገልቦ እኮ ነው የሚያየው። እንደዛ ነው ያለው አንድ ሶሺዮሎጂስት። እና እንደዛ ነው። ህግ ነው የሚያስፈልገው። ሰው በህግ ይተዳደራል። ሰው ይማራል። ውሻ እንኳን ይማራል። ህግ፣ ስርዓት፣ ደንብ ያስፈልጋል እያልኩ ነው። እንግዲህ ግን ሀሳቦቹን በደንብ አዳንቋቸዋለሁ። በጣም አስተማሪ ሀሳቦች ናቸው። ትግራይ ይግባበት፣ ፋኖ ይግባበት። አሁን ኦላ የሚባለው ካልገባበት ይሄ ውሸት ነው፣ ምንም ዋጋ የለውም። ግን ቴዲ አንተ ሳይድ አትይዝም። እስቲ ከታችና ከላይ ውሰድ። ህግ ላይ ነው፣ ስርዓት ላይ ነው የሚወድቀው። ባህል፣ ሰላም። ጨርሻለሁ። እግዚአብሔር ያክብርልን። እንግዲህ ከነሱም ይማራል እሰማለሁ። ቴንክ ዩ ኢወርልድ አያና። እሺ ቴዲ ኢወርልድ ደስ ይላል። ምን ሀሳብ አለኝ እና ነው የምሰበስበው ያልከው ተመችቶኛል። እሱን ልረዳህ የምችል አይመስለኝም፣ ግን ያው እዛው ላይ ተወሱን አይ ቲንክ የተስፋ ማርያምን አካሄድ አለኝና አልኩ። ምን አለህና ነው ያልኩ። አማርኛ እኮ እኛ በደምብ እናውቃለን። ደቂቃውን አስጀምራለሁ። ከእንደገና በምሰጠው ደቂቃ ያላልከውንም አካሄድ ገብቶኛል። ፖለቲከኞች ናቸው እኮ በምሰጠው ደቂቃ ያላልከውን ብልሃል ብሎ አንተን በጨዋ ቋንቋ የመስበር መብቱ የተጠበቀ ነው። አንተም እሱ እንደዛው መስተካከል የለበትም ካልክ ይለፍ ይቀጥል። የአቅሙን ያልተናገረልኝ አይስደብ እንጂ ፖለቲካ እኮ ነው የሰራ ያለው። በፈለገበት መንገድ ቃላቱን እየገጣጠመ ሊጫወት ይችላል። ያላልከውንም እንዳልክ አስመስሎ ሊያቀርብ ይችላል። ያላልከውን የሚያውቀው ህዝብ ነው። አንተ ነው የምታውቀው። ለእሱ እንተውለት። አካሄድ የምትለኝ አጸያፊ ንግግር ከተናገረ ብቻ ነው። አም ሶሪ ምንም ላደርግ አልችልም። እሺ አያና ጀምር። ችግር የለውም። ይወልና አንጋጭም ይገባዋል። እኔ ባይዞ ሀሳብ ሰብስብ ያልኩ አንተን ነው፣ እኔን አይደለም። አንተን ነው ሰብስብ ያልኩ። ሀሳብ የለም ብለሃል። በዛው ነው የሚይዘው። ማስተካከያ ካለ ደግሞ ነገ እንሰማዋለን። የተስፋ ማርያም የተናገረው ነገር አንዳንዱ ነገር አይ ቲንክ ትንሽ ግነት ምንም ይታይበታል። የከሸፈ ማነው ልደቱ ከሸፈ ያለው ብሏል እና የከሸፈ ሂደት የምክክር ሂደቶች ከዚህ በፊት የነበሩ የከሸፉትን የሚጠቅስበት ምክንያት እረዳዋለሁ። በዛ ደረጃ ግን ያስቀመጣቸው አንዳንድ ዩሪም የደገማቸውን የምስማማበት ነገር አለ። ለረጅም ጊዜም በቻልኩት መጠን መወተውት አይ ቲንክ ሳላሰለቻቸው አይቀርም። ከኮንታክት ማድረጋቸውን ከምክክር ሂደት ውስጥ ያሉ ኮሚሽን ውስጥ ያሉ ሰዎችን አሳታፊነት ላይ በጣም መሰራት አለበት። አሳታፊነት ወሳኝ ነው። ቢቻል ደግሞ የትጥቅ ትግል ተብሎ ይሄ ጦርነት ግጭቶች ማስቆም የሚቻልበት ሲዝ ማድረግ የሚቻልበት ሴፍ ፓሴጅ እነሱም ሰርተውበታል። ሴፍ ፓሴጅ ላይ እነኚህ ነገሮች አስፈላጊ ናቸው። ቢኮዝ ዩሪ ብሎታል፣ ተመልሰን የማንሄድበት መሆን አለበት የምክክር ሂደት በተቻለ መጠን። ግን ደግሞ እንደ ሀገር ታስረን ያለንበትም ነገር አለ። አሁን ይሄ ምክክር ሂደት እኔ ያመጣል ብዬ የምጠብቃቸው 3 ኮንሴኩቲቭ ነገሮች አሉ። የመጀመሪያው የህዝብና ቤት ቆጠራ ነው። 20 ዓመት ሊሞላን ነው እንደ ህዝብ ከተቆጠርን። ቁጥር በጣም አስፈላጊ ነው። ለበጀቲንግ አስፈላጊ ነው፣ ለሬፈረንደም አስፈላጊ ነው፣ ለብዙ ነገር አስፈላጊ ነው። ህዝብና ቤት ቆጠራ ነው። ሁለተኛው እሱን ተከትሎ አንዳንድ ወሳኝ የሆኑ ውይይቶች ላይ ሬፈረንደም የሚቀርቡ ካሉ እሱን ለሬፈረንደም ሰጀሽን እንትናቸውን ያቀርባሉ ማለት ሬኮሜንዴሽናቸውን ያቀርባሉ የምክክር ኮሚሽኑ ከተመካከርን በኋላ። ሌላኛው ደግሞ የህገ መንግስት ማሻሻያ ነው። አይቀሬ የሚመስለኝ የወጡ 8ቱ አጀንዳዎች ይህንን ያሳያሉ። እነኚህን ነገሮች ማድረግ አንገብጋቢም ነው። በአንድ በኩል ቆይቷል፣ በአንድ በኩል ቸኩሏል የሚል ፖይንት ሰምቻለሁ። 4 ዓመት መፍጀት አልነበረበትም ወዲያው ተብሎ
ምንድነው ሽሮ ፈሰስ አስፋልት እንደሚባለው በ6 ወሩ የሚሰባበር አስፋልት እንደዛ ማድረግ ይቻል ነበር ነው። ግን ኢትዮጵያ ውስጥ ያለው የወረዳዎቹ የህዝቡ ብዛት የአጀንዳው አይነት ያው ሁሉ ነገር ለማስተካከል ጥናቶች ለማድረግ የሚፈጀው ጊዜ እነሱ እያንዳንዱን እየተጠየቁ ለምን ጊዜ ፈጀባችሁ የሚለው ምላሽ ሰጥተዋል። ይሄ ይታወቃል። ጊዜ ተወስዶ መደረግ ነበረበት። ያ ጊዜ ውስጥ ደግሞ አንድ ተስፋ ይደረግ የነበረው እነሱ በተቻሉት መጠን የሚገፉት የነበረው ነገር ወደ ሰላማዊ መንገድ መጥተው ምክክር ውስጥ እንዲገቡ ነው። አንዳንዶች ኦልሬዲ ወደ ሰላማዊ መንገድ ተመልሰው ምክክር ውስጥ ገብተዋል። አጀንዳዎቻቸውን ትጥቁ ትግል ውስጥ ሆነው ያስገቡም አሉ። አጀንዳዎቹ ላይ ፎከስ ያደረገ ንግግር ከተስፋ ማርያም አላየሁም። አጀንዳዎቹ ምን ይዘዋል የሚለው ነገር በፍጹም ሊያዩ አልፈልግም። እኔ እዚህ ቦታ ስለነበርኩ እንትና አልገባም የከሸፈ ምናምን የሚለው ነው እንጂ ሞሮለስ ምንድነው ሊወያዩ ያሉት? እነኚህ ውይይቶች ላይ ምን ያህል ሰው ተወክሏል? ምን ያህል ህዝብ አለ? ዳይቨርሲቲ አለው ወይ? ተሰብስቦ ሊመካከር እየመጣ ያለው ከየወረዳው ከውጭም እየመጣ ያለው እንዳለ ብልጽግና ነው ማለት አይ ቲንክ ጭፍን የሆነ አመለካከት ነው። እና ምክክር ሂደቱ የጎደለው ነገር አለ የሚለውን ማንሳት ጥሩ ሆኖ ሳለ የምክክሩን አጀንዳዎችና ከዚህ ምክክር አጀንዳዎች ልናተርፍ እንደ ሀገር ልናተርፍ የሚገባንን ነገር መመኝ ምንድነው የሽግግር መንግስት ተደርጎ ነው የምወደው ፖለቲከኛ ወደ ስልጣን እንደምንም ይጠጋ ነው እንጂ ምንም አይነት ለሀገር የወደፊት ተስፋ ይሄ መሳሳት አላይበትም። እና እነኚህን ነገሮች ካልመለስን ህገ መንግስት ማሻሻያ ካላደረግን ሪፈረንደም ካላደረግን ሴንሰስ ካላደረግን እነኚህን አጀንዳዎች በተወሰነ ደረጃ ወደፊት መግፋት ካልቻልን በተለይ አንገብጋቢ የሆኑትን እንደ ሀገር ታስረን ያለ ነው። እና መጨረሻ ላይ ማንሳት የምፈልገው አንድ ነገር አለ። ራስን በማቀብ ነገሮችን የማስቀረት አቅም እሺ ራስን በማቀብ ነገሮችን የማስቀረት አቅም እንዳለ የሚያስቡ አካላትን ኢንከሬጅ ማድረግ አያስፈልግም። እኔ ምርጫ አልሳተፍም ስለዚህ ምርጫ ይቀርልኛል ሽግግር መንግስት ይመጣል። እኔ ምክክር ውስጥ አልሳተፍም ስለዚህ የኢትዮጵያ ህዝብና ሀገር እንዳለ ቆሞ እኔ ፍቃደኛ እስከሆን ድረስ ይጠብቀኛል። ስለዚህ እኔ እምቢ በማለት በማመጽ ራሴን ኤግዛምት በማድረግ ሀገር ማገት እችላለሁ የሚል ይሄ ከታጣቂው አስተሳሰብ የሚወጣ ነው። ለመሳተፍ ተገቢውን ፍቃደኝነት ማሳየት ከውስጥ ሆኖ ማየት ትክክለኛውን እንቅስቃሴ እንደማድረግ አይ እኔ የለሁበትም አልገባም እኔ ከሌለሁ ደግሞ ሀገር የለም ነው። ሰርግ ተጠርተህ እኔ ካልመጣው አትጋቡም እንደማለት ነው። ድርሻህን ማወቅና መሳተፍ አስፈላጊ ነው። ኤግዛምት ራስን በማድረግ ግን ሀገርን አስሬ አስቀምጣለሁ እኔ ወደ ስልጣን እስከመጣ ድረስ አትመካከሩም እኔ ወደ ስልጣን እስከመጣ የሚፈልገውን እስካገኝ ምንም አይነት ምርጫ አይደረግም የሚለው አስተሳሰብ ትቶህ ይሄዳል። እድሉ ተሰጥቶ እድሉን አልጠቀምም እኔ የሚፈልገው እስኪሟላልኝ የትም አትሄዱም የሚለው አይሰራም ለማለት ነው። ቴንክ ዩ አያና። ወደ አንተነህ እንሄዳለን። አንተነህ እሺ ወደ በአንተነህ ቦታ አብራራውን እናስቀምጣለን። አብራራው ቴንኪው ልቀጥል። ይቅርታ ዩሪ ከዛ አብራራው ስብጥራችሁን ማስተካከል እኔ ነኝ ቴዲ። ዩሪ አንተ። ኦኬ እሺ። እኔ ይህንን አሁን ቅድም ካነሳዋቸው ነጥቦች ተያይዞ ቅድም ያነሳዋቸው አይ ቲንክ አንኳር ናቸው ብዬ አስባለሁ። እዚህ ሀገር ላይ ወርቅ አዘንባለሁ ብለህ ብትመጣ ወይም ወተት በቧንቧ በኋላ አስመጣላት ላገባላቸው ተስፋ ማርያም ችግር የለውም። ተስፋ ማርያም አንተ ቦታ አወራሽ። ቀጥል። ተስፋ ማርያም ዩሪ ከመጀመሩ በፊት እንዳካሄድ ነው። ይቅርታ፣ በጣም ይቅርታ፣ ፐርሰናል እንዳይሆን ግን ኮመንት ላይ ተመሳሳይ የኔም ፎቶና ስም አድርጎ የሚጽፋልና መናገር ረስቼ ነው። ከውስጥ እንዳትሳሳቱ ከስርበት ብዙ ሰው ምላሽ ሲመላለሳ ያለውና ፌክ አካውንት አለ የኔ 24 ሌቭል ያለው ትክክለኛው አካውንት ተጭናችሁት ማየት ትችላላችሁ። ጥቂት ሰው ፎሎወር ያለው እንደዚህ አይነት ያው በፖለቲካው ሲዘረሩ እንዲህ ማወናበድ ውስጥ የገቡ አካላት ስላሉ ለማሳወቅ ነው። ሞዴሬተሮች ፍቃደኛ ከሆናችሁ ህግ ማስከበር ትችላላችሁ። ቴንክ ዩ ሶሪ
ኦኬ ኦኬ፣ ትክክለኛ አካሄድ ነው። በሰው ፕሮፋይል የአወናባጅ ነገር ምጽፉ ካላችሁ ራሳችሁን ሆናችሁ መምጣት አለባችሁ። እናንተም ስትመልሱ ሌላ ቦታ ያና ያለውን ፎሎወር እና ያኛው የሚናገረውን ፎሎወር ቼክ እያደረጋችሁ ይሆን። እሺ ዩሪ ከእንደገና ጀምር ከ5 ደቂቃ። ቴንክ ዩ እያልኩ የነበረው አንድ አካል ራሱን ወካይ አድርጎ ወተት በቧንቧ ላስገባላችሁ ነው ቢል የህዝቡ ጥያቄ ወተት በቧንቧ እንዲገባለት አለመፈለግ ሊሆን ይችላል። ስለዚህ ሁልጊዜ የፖለቲካ አጀንዳ ከግራስሩት ሌቭል ከህዝቡ ነው መመንጨት ያለበት። ህዝቡን ሙሉ ለሙሉ ካላሳተፍክ አጀንዳ ምንድን ነው የሚሆነው? የተወሰኑ አገሪቷን በመዋቅር የጠረነፉ ኃይሎች የጉልበተኞች አጀንዳ ሊሆን ይችላል። ኮዝሞቲክ ልታደርገው ትችላለህ። ለምሳሌ አሁን በተደጋጋሚ የምንሰማው ነገር አለ። የመደበኛ ሀገር ግንባታ የጤነኛ ሀገር ግንባታ ፕሮሰስ ውስጥ ምንም ነገር የተከለከለ መሆን የለበትም ይላሉ አንዳንዶች። እና ሀገር እንደዛ ነው ወይ የሚገነባው? ሀገር ቀይ መስመር የለው? ለምሳሌ በሀገራዊ ምክክር ሰበብ ኢትዮጵያን 80 ቦታ ልሰነጣጥቃት የሚል አጀንዳ አንድ ሰው ቢያሲዝ የሀገር ግንባታ ፕሮሰስ አካል ነው። መጨረሻ ላይ ይሄንን አጀንዳ የሚያነሳው አካል ጋር ብትስማማስ ሀገሪቷን 80 ቦታ ልሰነጣጥቃት ነው ኤን ዲሞክራሲ ምናምን ብለህ አንድ ሀገር ዘመናዊና መደበኛ ሀገር ሲገነባ መቼም እንዲሁ ባቦ ሰጠኝ አይገነባም ሀገር አይደል? የራሱ ቀይ መስመር አለው። አንተ በግል ስትኖር ቀይ መስመር አለ። ከቤተሰብ ጋር ስትኖር ቀይ መስመር አለ። የምትወዳቸውን ልጆችህን ስታሳድግ የሚታለፉ የማይታለፉ ቀይ መስመሮች አሉ አይደል? ሀገርም ሲገነባ እንደዛው ስለሆነ አንደኛ አሁን አንዳንዱ ቅድም አንተ ያልከው ለምሳሌ ራሱ በመንግስት ሚዲያ ወይም በአፊሌትድ በሆኑ ነገሮች የኢትዮጵያ ስም እንዲቀየር ለሀገራዊ ምክክር ምናምን ቀረበ ሲል አስፓይሬሽኑ ምንድን ነው? በቃ ይህን ሀገር ማበጣበጥ ነው ማለት ነው የሚፈልገው አይደል? የሀገሪቷ ኦፍኮርስ ዲሞክራሲ ነው ከተባለ ዲሞክራሲ ዴንጀረስ ኮንሴፕት ነው። አጌንስት ዲሞክራሲ መምጣት አንተን ኢ ዲሞክራት ያስብልሃል። ስለዚህ አሁን ይሄንን ይሄ እኮ አንዳንድ ኢትዮጵያ 80 ቦታ ልትሰነጣጠቅልኝ ማለት ነውር ነው ብለህ ብትነሳ የትልቅ ሀገር ጥቅም የጥቂት አጀንዳ ጠላፊዎች ሀሳብ መጨረሻ ላይ ገዢ ሆኖ ቢመጣ ወይም ገዢ ሆኖ ባይመጣና ጽንፍ ለጽንፍ ቢቆም ላታስማማው የማትችለውን ነገር ሀገሪቷ ቀይ መስመሯን ሳታሰምጥ በሀገራዊ ውይይት ጆንያ ጠቅልለህ መምጣት እኔ እሱ ራሱ ጥያቄ ምልክት ውስጥ መውደቅ አለበት ነው። መጀመሪያ ላይ ምንድነው የተቃረኑ ኃይሎች ኮንቲኒየስ የሆነ ዲቤት እና ኔጎሽዬሽን ማድረግ አለባቸው። እንዲያውም መጀመሪያ ይሄ ለውጥ የሚባለው ነገር የመጣ ጊዜ የአማራና የኦሮሞ ኃይሎች ተብሎ አብኖችና ኦነጎች እነ ዳውድ ኢብሳን ምናምን ያካተተ ቡድን ውይይት ጀምሮ ነበር ካስታወስክ አይደለ? ያው በኋላ ፌል አረገ። ይሄ ኦሮማራውም ኮዝሞቲክ ነበር፣ በፖለቲከኞች አጀንዳ የተጠለፈም ስለነበር ሴራም ስለነበረ። ግን ትክክለኛው ፕሮሰስ ምንድን ነው? ዛሬ ላይ ቶክሲክ የሚባሉ አስተሳሰብ ያላቸውን ኃይሎች መጀመሪያ ኮንዱሲቭ ኢንቫይሮንመንት ፈቅደህ ውይይቶች በሀገሪቷ ላይ ተንሰራፍተው እነዚህ ኃይሎች በኔጎሽዬሽን በዲቤት የትልቅ ሀገር ጥቅም ምናምን በውስጥ ደቀው መምጣት ያለባቸው አጀንዳዎች አሉ። ወደ ፐብሊኩ ከወረወርክ በኋላ ቴዲ አንተ አንድ ሀሳብ ይዘህ ስትመጣ ቴዲ ነህ። ሜቢ ንባብህ ትልቅ ሊሆን ይችላል። እንዴት ማብራራት እንዳለብህ ታውቃለህ። ለፖለቲካ ታክቲክ አጀንዳውን ይዘህ ልትመጣ ትችላለህ። ማሱ ግን ይሄን አይረዳም። አንተ ይዘህ የመጣኸውን አጀንዳ ቄሱ፣ ሊስትሮ፣ ተራ አስከባሪው፣ ምሁሩ በእኩል ነው የምትረጭበት ማለት ነው። ስለዚህ መቆጣጠር የማትችላቸውን አጀንዳዎች ይዘህ መምጣት ማለት ጂኒ መጥራት ነው። ጂኒውን ያው ከጠራኸው በኋላ ከዚህ በፊት ጌታቸው ብሎታል፣ መቆጣጠር አችልም ማለት ጂኒ መጥራት እንጂ መቆጣጠር ከባድ ነው። የምንጠራቸው አጀንዳዎች አንጃንጆቹ የጂኒ ያህል ነው። አሁን ቅድም አንድ ሰው እዚህ ቤት ባንዲራ ይለወጥ፣ ኦኬ ለውይይት ልታመጣው ትችላለህ። መጀመሪያ ግን ህዝቡን የሰንደቅ ዓላማ ምልክት ለሀገሪቷ ምንድን ነው ጥቅም ያለው? ለምሳሌ አንድ ሰንደቅ ዓላማ ፕሮሞትድ የተደረገ ከሆነ ራስህን በዓለም ደረጃ እንድትሸጥ ካደረገ እንደነ ኳታር ያሉ ሀገሮች እኮ አልጃዚራን ተጠቅመው ሀገራቸውን ያስተዋውቃሉ። ፍላጋቸውን ይሄ በፍላግ ኬሪየር አየር መንገዳቸው ምናምን ያስተዋውቃሉ አይደል? ኢንቨስት አድርገህ ፕሮሞት ማድረግ የምትችለው ነገር ኦልሬዲ ፕሮሞትድ ከሆነልህ፣ እሺ ኦልሬዲ ፕሮሞት ከሆነልህ
አንዳንድ አጀንዳዎችን በውስጥ አድቅቀህ ልትዘጋቸው ትችላለህ ወይ? ወይስ ማሱ ላይ አምጥተህ ስትረጫቸው ኬዎስ ነው የሚፈጥረው ወይስ ውይይት ነው? ሌላው ነገር ምንድን ነው? የኮሚኒሽኑ አመራረጥ ወገንተኝነት ላይ ለምሳሌ በተወካዮች ምክር ቤት ነው የተመረጠው። ተወካዮች ምክር ቤት ማንን ነው የሚወክለው? በተጭበረበረ ምርጫ ነው አደለ? ተወካዮች ምክር ቤት ፓርላማውን የተቆጣጠረው። ምክር ቤቱ ሙሉ ለሙሉ ቢባል በሚችል ደረጃ የገዢው ፓርቲ የብልጽግና የበላይነት ያለበት ስለሆነ በምክር ቤቱ የሚደረጉ ጥቆማዎችና በእጅ ብጫ የሚያልፉ ሰዎች በሙሉ ፓርቴዣን ናቸው፣ የገዢው ይሁንታ የመረጣቸው ናቸው። ሌላው ነገር ደግሞ ዋና ዋና ተቃዋሚዎች መገለል፣ ለምሳሌ እኔ ኦፌኮን አልደግፍም፣ ኦኤልኤፍ አልደግፍም፣ ፋኖን እደግፋለሁ። ኦኬ እችን ብዬ ላንድላል እንደ ኦፌኮ ፋኖ ኦኤልኤፍ በአማራ ክልል ደግሞ ሌሎች ፓርቲዎች ምናምን ካሉ እነዚህን ታዋቂ ግለሰቦችና የፖለቲካ ፓርቲዎች ሳታካትት ከመጀመሪያው በጽንፍ የቆሙ አመለካከቶች እንዲሞራረዱ ሳታደርግ በኋላ ይዘው የመጣው አጀንዳ ተቀባይ ይሆናሉ? ፓርቴጂያን አይሆንም ወይ? ወደ አገዛዙ ወደ ብልጽግና ዘመም የሆኑ አጀንዳዎች አይሆንም ወይ? ተቀባይነቱን ከመጀመሪያው ያሳጠዋል ማለት ነው። ጨርሻለሁ ቴዲ። ቴንክ ዩ ዩሪ። አብራራው። አሁን ወደ ነጥቦቹ ነው ኮንሰርን የማደርገው ቴዲዬ። ይሄ ዱሬሽን ኦፍ ታይምስ ኤንድ የወሰደውን ጊዜ ቅድም ስላነሳውኝ ሌሎቹም ሲሄዱበት ታይሙ በቅቷል አልበቃም የሚለው ላይ ማንም ስኮት አድርጎ ሲያወራ አልሰማሁትም። ስለዚህ ብሔራዊ ምክክር ኮሚሽኑ ስልጣን ማንዴት ይሆናል ማለት ነው። አለቀ። በሄደበት በገባው ልክ በደረሰበት ሂደት ይወስነዋል ማለት ነው። ከዚህ ውጭ በሀገራዊ ምክክር ሂደት ከህዝቡ በብዛት የተነሱ አከራካሪ ወሳኝ ጉዳዮች የምንላቸው አንደኛ የህገ መንግስት ጉዳይ ነው። የ1995 ህገ መንግስት ይሻሻል ወይስ አዲስ ይቀየር ተነስቷል። ይህንን ወደ ህዝብ ማውረድ ሴሌክቲቭ ኦፍ ማተር ነው የሚሆነው፣ ወደዛ ይሄዳል። ሌላው ክልሎችም ሪፎርም መሆን አለባቸው። የብሔሮች ራስን መወሰን መብት እስከ መገንጠል ድረስ የሚፈቅደው አንቀጽ 39 ቀጥሎ ይሻሻል ነው በዚህ በህገ መንግስት ጉዳዮች ላይ። ሌላው የፌዴራሎች ክልሎች ስልጣን እንዴት ይከፋፈል፣ እሱ አካባቢ ላይ ያለው የውክልና ችግር፣ የሌሎች ብሔሮች ውክልና በውስጥ ባሉት የክልሎች ውስጥ ያለውን ሂደት ያያል ማለት ነው። ሌላኛው የፌዴራል ስርዓት ነው። የብሔር ፌዴራሊዝም የሚቀጥል ወይ ሳይቀጥል ሀሳብ መስጠት ነው። እዚህ ጋር መስጠት ነው። ኢሹን አበባ ያንሰው ቴዲ ያንሰው አይደለም። ኢዝኖት የማተሮፍ አያ ነው የምንትን አይደለም። እዚህ ውጭ የሚነሳል ወይ ነው አንድ እዚህ ላይ ማንሳት አለብን። ወይ ደግሞ የብሔር ፌዴራሊዝም የሚቀጥል አይቀጥል ካንስ ወይስ በጂኦግራፊ ወይም ጂኦግራፊካል ቤዝዶን የክልሎችን አመሰራረት እሱ ጋር ይሁን ነው። የክልሎች ድንበር እንደገና ይገምገም። በተለያዩ አካባቢዎች ላይ ያሉ የማንነትና የወሰን ጉዳዮች ላይ እዛ አካባቢ ማየትን ነው። ስለዚህ ይህን ስኮት አድርጓል ማለት ብሔራዊ ምክክር ኮሚሽኑ ቅቡልነት አለው የለውም፣ እሱ ላይ ያነሳችሁት ላይ ኃላፊነት የለኝም አለው የለውም የሚለውም ሰው ህዝብ በሚሰጠው ምስክር ነው፣ ኤሊት ፎርስ በሚሰጠው ስለሆነ። ከዛ አንጻር ሶስተኛ ላይ ማለት የማንነትና ብሔራዊ አንድነትን ኢትዮጵያና ብሔር ማንነት እንዴት ይጣጣም? ይሄ ሀገረ መንግስትና ብሔረ መንግስት ምንድን ነው? ሀገረ መንግስት ሲባል በነገራችን ላይ ሀገረ መንግስት ሲባል ምን ማለት ነው? ስቴት ቴሪቶሪያል ኢትዮጵያ የምትባለው ማለት ነው። ብሔረ መንግስት ማለት ካልቸር፣ ቋንቋ፣ ሌሎች ባህል፣ እምነት ኤንዳዘርስ ናቸው። ብሔራዊ ምክክር ሲባል ማነው ብሔራዊ ማንነት ሲባል የሆነ ክልሉ ውስጥ ወስዶ የሚያስቀምጠው አካል አለ። እንደዛ አይደለም። ሀገር ማለት ሀገራዊነት ማንነት ተቋማት ናቸው። ሀገር መከላከያ ሚኒስቴር፣ ሀገር መከላከያ ሰራዊት፣ የፌዴራል ፖሊስ ሰምቲንግ ኤንዳዘርስ እነሱን ነው የሚያካትተው። ብሔራዊ ጉዳዮች የሚባሉት ደግሞ የቋንቋ የባህል ጉዳዮች ናቸው። አንዳንድ አካላት ከክልላችሁ ወስዳችሁ ቁጭ አታድርጉትና እሱ አንጻር የማንነትና ብሔራዊ አንድነትን በደንብ ማየት ያስፈልጋል። የወሰንና የአስተዳደር ጥያቄዎች በብዛት አካባቢዎች የሚነስባቸው ቅድም ሰከንድ አደርጋለሁ። ለምሳሌ አማራ ክልልና ትግራይ አካባቢ የሚካሄዱ ውልቃይትና ሌሎች ማንነት ጉዳዮችን በደንብ ማየት ያስፈልጋል። ስለዚህ ትግራይ ካልተወከለ የብሔራዊ ማንነት ኮሚሽኑ ጎድሎ ነው ብዬ አስባለሁ። ትግራይ መወከል አለበት የሚል ሀሳብ አለኝ። እሱ ላይ ማንሳት እንፈልገው ስላለ ነው። አምስተኛ ነጥብ ላይ የመሬት ፖሊሲ ነው። መሬት የመንግስት ይሁን ሳይሆን የህዝብ እንዴት ከዚህ በፊት ከነበረው 1995 ኮንስቲቱሽናል አሜንድመንት ላይ እንዴት ማየት አለብን፣ እሱም ማየት እንደገና ደግሞ የገበሬዎች የከተማ እሱም ማየት፣ የቋንቋ ፖሊሲ የፌዴራል ስራ ቋንቋዎች ይጨምር እንዴት ይሁን፣ የሀገር አቀፍ የመግባቢያ ቋንቋ ምን ይሁን፣ የአካባቢ ቋንቋዎች እንዴት ይጠናከር ወዘተርፈ እነዚህን ያካትታል። ሌላው ይሄ ከፍትህና ተጠያቂነት ሪኮንሲሌሽን የምንለው ላይ እሱ አካባቢ ላይም ጭምር ያል በተለይ ዘመናዊ የተፈቱ ችግሮች እንዴት ይታይ፣ እርቅ ይቅደም ወይስ ፍትህ፣ ተጎጂዎች እንዴት ካሳ ያገኙ ሰምቲንግ አዘርስ እነዚህን ያካትታል። የመጨረሻው ሰላም የጸጥታ ጉዳይ ላይ የተነሱ ጉዳዮች አሉ ህዝቡ ያነሳቸው። አንደኛ የታጠቁ ኃይሎች ጉዳይ፣ ትጥቅ ማስፈታ፣ የጸጥታ ተቋማት ማሻሻያ፣ የዘላቂ ሰላም ብሎ አስቀምጧል። ከዚህ አንጻር ይሄ ከሆነ አጀንዳዎቹ እነዚህ ላይ ከሆነ ሁሉንም አላነሳሁትም።
ጥንካሬዎቹ ምንድናቸው? እነዚህን አንስቼ ልጨርስ። ቴዲ አስፈላጊ አገር ጉዳዮችን አካቷል። አስፈላጊ ሁሉ ናቸው አይደሉም። ለምሳሌ ህገ መንግስት፣ ፌዴራሊዝም፣ ማንነት፣ መሬት፣ ሰላም፣ ፍትህ የመሳሰሉ ለሀገሪቱ መሰረታዊ ጉዳዮችን አካቷል። ሁለተኛ ላይ ህዝቡ የሚያሳስበውን ጉዳይ ለማምጣት ትንሽ ጥሯል። አጀንዳዎች ከተለያዩ ክልሎች፣ ማህበረሰቦች፣ ቡድኖች የተሰባሰቡ ናቸው። እንዲሁም በጣም ሀይሊ ዴንስሊ በተባሉት ከተሞችን አካቷል። እንደገና ደግሞ ፎሬን ከሀገር ውጭ ባሉት አካባቢዎች ለመሄድ ጥረት አድርጓል። አካቷል። ሁሉንም አላካተተም። ይሄ እንዳለ ማየት ይቻላል። የጦርነትን የግጭት መንስኤዎች ለመፍታት እድል ይሰጣል። የሀገር አቀፍ ስምምነት ሊያመጣ ይችላል። ይሄ እንደ ጥንካሬ የማይሆን ድክመት ወይም ዊክነሶቹ ምንድን ናቸው? የተወሰኑ የፖለቲካ ኃይሎች አልተሳተፉ። አንዳንድ ተቃዋሚ ፓርቲዎች፣ ታጠቁ ወንድኖች፣ ተጽዕኖ ያላቸው ኃይሎች በሂደት ውስጥ በሙሉ አልተካተቱም የሚል ትችት አለ። ኦኬ፣ ላጠቃልል 30 ሰከንድ ብቻ። ሁለተኛው የውሳኔ አስገዳጅነት የለውም። የዚህ ድክመት የዚህ ምክክር ኮሚሽን ምክክሩ የሚያወጣቸው ምክር ሀሳቦች በራሳቸው ህግ አስገዳጅነት የላቸው። አንድ ድክመት። መንግስትና ፓርላማ ካልተገበራቸው በወረቀት ህዝቡ ከታች እንደገና ሀሳብ ካልሰጠባቸው የውሳኔ አስገዳጅነት የላቸው። የመተማመን ችግር አለ። አንዳንድ ዜጎች ኮሚሽኑ ከመግባባት በቂ ርቀት አለውን በሚል ጥያቄ ያነሳሉ። የመጨረሻው ማነሳው አከራካሪ ጉዳዮች ላይ ስምምነት ለማግኘት ከባድ ነው። ለምሳሌ አንቀጽ 39 ወልቃይት ራያ፣ ሌሎች ክልሎች በሶማሌ ኦሮሚያ አካባቢ የብሔር ፌዴራሊዝም የታሪካዊ ትርክት ያሉ ጉዳዮች ላይ ተቃራኒ አቋሞች ስላሉ መግባባት ለመፍጠር አስቸጋሪ ሊያደርገው ይችላል የሚል የብሔራዊ ምክክር ኮሚሽን የራሴን እይታ አቀርባለሁ። እጅግ ሰዓት ስላነሰ እንጂ ቴዲዬ እዚህ በላይ ሀሳቡን ኢንፈሳይዝ ማድረግ ይቻል ነበር። ቴንኪዩ ኔስ ቴንኪዩ አብራራው። ከልብ ነው የማመሰግነው። ቴንኪዩ ተስፋ ማርያም። እሺ ቴዲዬ በሆነ ደረጃ አብራራው። ትንሽ ሚዛናዊ የሆነ ግምገማ የገመገመበት ተች ያደረጋቸውን ነጥቦችም ጠንካራ እንደሆኑ እረዳለሁ። ከዛ ውጭ ግን እኔ አሁን አየናም ቅድም ሲያነሳው እንደ ደካማ ጎን አድርጎ ያነሳው አጀንዳዎችን ለምን አላየህም የሚለው ነገር ነው። በነገራችን ላይ እዚህ ከተሰበሰቡት አንዳቸውም ተሰብሳቢዎች ትግራይ መካተት አለባት ነው እንጂ እያሉ የተናገሩት አንዳቸውም ትግራይ መወገድ አለባት አላሉ። አንዳንዴ ስትሰሙ እንዴት እንደሰማችሁ አላውቅም። ትግራይን ያላካተተ የምክክር ኮሚሽን እንዴት ሙሉ ሊሆን ይችላል ያሉት እንጂ ትግራይ መወገዷ ትክክል ነው ያለ የለም ከጆሮ ያመለጠ ካልሆነ በስተቀር እና በዛ አርሙት። ከእንደገና ጀምራ ተስፋ ማርያም እና አየና ካነሳቸው ስለ አጀንዳዎቹ ላይ ተቻለ አደረከ። እኔ በጣም በሚገርም ሁኔታ እኔ አጀንዳዎቹ አንዳንዶቹ እንደ ሀገር የሚያሳፍሩና የሚያሸማቀቁ ቢሆኑም የሰው አስተሳሰብ እስከሆነ ድረስ ለምን እንደዚህ ታሰበ ወይም እንደዚህ አጀንዳ ሲያዘ ብዬ የምቃወም ሰው አይደለም። በሰዎች ነፃነት በጣም ማመን ነኝ። በጣም አስጨናቂ ነው። በቃ ያሳፍራል። የሀገሪቱ ስም የዘመን አቆጣጠራችን ላይ ምናምን እንደዚህ አይነት ጥያቄ ሲመጡ እንደ ሀገር ያለንበት ኮንዲሽን በጣም ያሳዝናል። ግን ለምን እንደዚህ አይነት አጀንዳ ተነሳ ብዬ ማማረሰው አይደለም። የሰዎች ሐሳብ ነው፣ አከብርላችኋለሁ። ይቀርባል። ማጆሪቲው እንደማይቀበለው ስለማውቅ በዚህ ምጨነቅም ምደነግጥም ሰው አይደለም። ዋናው ቁም ነገር ምንድነው? ሂደቱ ነው። ዋናው ቁም ነገር አንድ የምክክር ሂደት ማንም ሰው ሊገመግም የሚችለው ሂደቱን ነው እንጂ የተነሱ ሐሳቦችን መተቸት አይችልም። እንደዚህ አይነት ሐሳቦች ባይኖሩ ኑሮ እኮ ምክክር ማያስፈልገንም ነበር። በምርጫ ሂደት ጤናማ አካሄድን ሄድ ነበር። እሱን ማንሳት አስፈላጊም ነው ወይም ወሳኝ ነው ብዬ አላስብም። ግን ማን ነው የሚመካከረው? መቼ ነው የሚመካከረው? ማን ነው የሚመካከረው ከተባለ አሁን ምክክር እያደረገ ያለ እውነት ልንገርህ 67% መመካከር ያለበት የኢትዮጵያን ፖለቲካ ችግር ሊፈታ የሚገባው ወይም የችግሩ ዋና አካል ዋና ተወናኝ ነው የለም። በኦሮሚያ አሉ የሚባሉ ድርጅቶችም የፖለቲካ ኤሊቶችም የሉም በአጠቃላይ ማለት ይቻላል። እኔ አሁን የኦሮሚያ ወኪል አለ ወይ ካልከኝ ከብልጽግና ውጭ ነው ያላቀ የሚሳተፍ ማንን ነው የምታመካከረው? በአማራ ክልል በተመሳሳይ ኮንዲሽን ትግራይ 100% በሚባል ደረጃ ማንን ነው የምታመካከረው ነው እኮ። እኔ አሁን የሚመካከሩት ቅድም እንዳልኩ የብልጽግና ጽምዶዎች ናቸው። አሁን ያለ ምክክርም እየተከደ ያለው ሂደት ኢትዮጵያን ከፍ ያደረጋት ነው የሚሉ ሰዎች ናቸው። ምን ምክክር አስፈልጋቸው? እውነት እንነጋገር ከተባለ እነዚህ ሰዎች ለምን ይመካከራሉ? በቃ ጤናማ ከሄድ እየሄድን ነው እኮ እያሉ። ስለዚህ መመካከር ማይጠበቅባቸውም እነዚህ አካላት። መመካከር ካለበት መመካከር ያለበት ከኦፊኮ ጋር ነው። ኦፊኮ በኦሮሚያ ክልል ያለውን ሂደት ታውቀዋለህ። ቅድም ይሩ እንዳለው ነው። አልደግፋቸውም በፖለቲካ አስተሳሰባቸው። እነ ኦነግ ራሱ ሸኔ የሚባለው ቡድን ችግር የሆነብን ያለው እነዚህ ናቸው እንዴ? አማራ ክልል እንደ ፋኖ አይነቶች፣ ትግራይ ከቲፒኤልኤፍ ጋር እነዚህ እስካልተስማሙ ድረስ ችግሩ ይቀጥላል። ችግሩ የሚቀጥል ከሆነ ለምንድን ነው ውይይት የሚደረገው ነው? ከዛ ላይ ውይይት የሚደረገው መቼ ነው? ከምርጫ በፊት እኮ ነው ውይይት የሚደረገው አይደል? 8 ዓመት የፈጀ ውይይት ያደረገ ሀገር የት ሀገር ነው የምናውቀው?
አንደኛ ነገር ከ2 ዓመት እስከ 3 ዓመት ነው መደረግ ያለበት። ሁለተኛ ነገር ከምርጫ በፊት ነው። ከምክክሩ የተረፉትን አጀንዳዎች በምርጫው ሂደት አጥርታቸው ታልፋለ። ግን የውይይቱ የሚያመጣው ውጤት ምርጫው ላይ የሚኖረው ተጽዕኖ ከፍተኛ እንደሆነ ብልጽግና ጠንቅቆ ስለሚያውቅ እንዳይደረግ ነው ያደረገው። በነገር ላይ አብዛኞቹ የኢዜማ ሰዎች የወጡ ሰዎች ሲወጡ የወጡበት ኮዝ ምን እንደሆነ ታውቃለህ? በሀገራዊ ምክክሩ ተስፋ ያደርጉ ነበር። በጭራሽ እንዳታስቡት አብይ ይሄን ሀገራዊ ምክክር ጤናማ በሆነ መንገድ ሊያስኬደው አይችልም ብለናቸው እስከ 2014-15 ድረስ ጠብቀው ፌክ እንደሆነ አረጋግጠው ነው ጥለው የወጡት። ከዛ ላይ ከፖለቲካ ፓርቲዎች ጋራ ምክር ቤት አብዛኛው ውሳኔ ውጭ ከሆነ ምኑ ነው ትክክል? እስኪ መስፈርቱ በምንድን ነው የሚለካው ይሄ ነገር? የፖለቲካ ፓርቲዎች ማለት እንግዲህ የኢትዮጵያ ፖለቲካ ኤሊቶች ስብስብ ነው አይደል እንዴ? ከነዛ ፓርቲዎች ስብስብ ማጆሪቲው ሂደቱን አክሴፕት አላደረገም። እየተሳተፉ ያሉትም ነው የምነግርህ። ትክክል አይደለም ብለው ጥሎ የወጡት ብቻ አይደለም። ቅድም የጠቀስኩልህ ዶክተር ራሄል እየተሳተፉ ነው አይደል? ግን ሂደቱ ፍጹም ጎደሎና ችግር ፈች እንዳልሆነ በአደባባይ ነው፣ በመንግስት ሚዲያ ነው መጥተው የነገሩን። በፖለቲካ ፓርቲዎች ምክር ቤት ድረስ ትክክል አይደለም ተብሎ እንዳልታመነበት ነግረውናል። ምን ሲሆን ነው ታዲያ ትክክል አይደለም የምንለው? በቃ ብልጽግና እስከሆነ ድረስ ምንም ቢያደርግ ትክክል ነው የሚሉ ሰዎች ትክክል ነው ለነሱ። እኔ ባልቀበለውም ባልደግፈውም ቢያንስ ግን የኤሊቱ የጋራ ስብስብ በማጆሪቲ ደረጃ የተቃወመው ትክክል አይደለም ብዬ ቢያንስ እቀበላለሁ። በዚህ ደረጃ ጉድለት ያለበት የምክክር ሂደት ነው ይሄ ሂደት። የህዝብ ቆጠራ ጋር እያይዘህ የተናገርከው እሺ ቴዲዬ በጣም አሳፋሪና አሳዛኝ። ሀገራዊ ምክክር ከህዝብ ቆጠራ ጋር ምንም አታችመንት የለውም። ምንም አታችመንት። እኔ በምን ቋንቋ በምን አስተሳሰብ እንዳሰብኩ አይገባኝ። ምንም አያገናኘው። ምርጫው ሂደት ላይ የሚያሳድረው የራሱ የሆነ ተጽዕኖ ስላለው የዲሞግራፊ ለውጥ በማድረግ ከፍተኛ ስራ እየሰራ ስለሆነ ብልጽግና ያን ሰርቶ እስኪጨርስ ድረስ ነው የህዝብ ቆጠራን እያራዘመ ምርጫ የሚያካሂደው። ከአንድም ሁለት ምርጫ ያደረገ መንግስት ህዝብ ቆጠራና ሀገራዊ ምክክር ማድረግ አልችልም ብሎ ህዝብን ሲያታል በአደባባይ ይሄንን ልቀበል አልችልም። ይሄ ከከሸፍኩ ጋር እያይዘህ የተናገርከው ግን ያው የሚያሳፍር ነገር ቢሆንም ብታገናዝበው ግን አንድ የብልጽግና ደጋፊ ልደቱ ከስር ያለው ያለበትን በዚህ ደረጃ ሊመጻደቅበት ሳይሆን ሊሸማቀቅበት ሊያፍርበት ነው የሚገባው። ደግመህ ቪዲዮውን አዳምጠውና ትርጉሙን በደንብ ተረዳው። ያንን ስትረዳው ብትናገረው ያምርብሃል። ካልሆነ ግን የሚያሳፍር ነገር ነው። ቴንክ ዩ ቴዲ። እሺ እንደሰማችኋቸው ነው። እኚህ ቲክቶክ ላይ አሉ የተባሉ ፖለቲከኞች ናቸው። ካሉት ሁሉ ማለት አሉ፣ ሌሎች እድል አግኝተው ያልገቡ አሉ። ከነዚህ እንግዲህ የሰማነው የሚገርም ሀሳብ ነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ ማከብራችሁ። ነገ እንገናኛለን። በክብር ላሰናብታችሁ መዝጊያ ስለሆነ ደህና ደር ቴዲ። ቴንክ ዩ። እሺ ሁላችሁም